ጤና ይስጥልኝ የተከበራችሁ አድማጮች። ዛሬም ከአረቢያን ናይትስ ተረቶች ሌላውን ታዋቂና ተወዳጅ የሆነው አላዲንና ፋኑሱን አስደምጣችኋለሁ። ከዚህ በፊት አሊባባና 40ዎቹ ሌቦች የተሰኘውን አቅርቤላችሁ እንደነበር ይታወሳል። ያልሰማችሁት ካላችሁ ሊንኩን ኮሜንት ላይና ዲስክሪፕሽን ላይ አያይዝላችኋለሁ። ላይክ ማድረጋችሁ በጣም ያግዘኛልና ላይክ ማድረግ አትዘንጉ። ኮሜንት፣ ሼርና ሰብስክራይብ በማድረግም አበረታቱን። ወደ ትረካው እናልፋለን። አላዲንና አስደናቂው ፋኖስ በተፈሪ ገዳሙ የተተረጎመ ከሁለተኛው ቅጽ 1001 ሌሊቶች መድብል የተገኘ በትረካኪው ተዘጋጅቶ የቀረበ። በጥንት ዘመን ቻይና ትገኝ በነበረች አንዲት ጥንታዊ የበለጸገች ከተማ ውስጥ ሙስጠፋ የተባለ አንድ ልብስ ሰፊ ይኖር ነበር። ሙስጠፋ እጅግ ችግረኛ ስለነበር ሚስቱንና አላዲን የተባለውን ልጁን ያስተዳድር የነበረው በታላቅ ጥረት ነበር። አላዲን ግን ከትምህርትና ከሥራ ይልቅ ዋዛ ፈዛዛን ይመርጥ ስለነበር የወትሮ ውሎው እሱን ከመሳሰሉ ማጋጣ ልጆች ጋር የትም መዞርና መጫወት ነበር። አላዲን በዕድሜ ከፍ ካለ በኋላ ወደፊት ይተዳደርበታል በማለት አባቱ በመደብሩ አብሮት እንዲውል ለማድረግ ሞክሮ ነበር። ልጁ ግን ከመጀመሪያው አንስቶ የልብስ ስፌት ሙያን አጥብቆ ይጠላ ስለነበር አባቱ ለአንድ ጉዳይ ወደ ውጭ ወጣ ሲልለት እግሩን ተከትሎ በመውጣት የትም ሲዞር ውሎ ወደ ምሽት ገደማ ቤት ይመጣ ነበር። ሙስጠፋም በዱላ በምክርም ሆነ በማስፈራራት ልጁን ሥራ እንዲወድ በተቻለው መጠን ሞክሮ ስላቃተው በመጨረሻ እንደፈለገው ይሁን ብሎ ተወው። ሙስጠፋ ኑሮውን ለማሸነፍ ሌት ተቀን ተግቶ ይሠራ ስለነበር ሰውነቱ ቀስ በቀስ ውስጡን ተጎድቶ በድንገት ታሞ አረፈ። የአላዲን እናትም ልጇ የአባቱን ፈለግ ተከትሎ በልብስ ስፌት ሙያ ለመተዳደር በፍጹም የማይፈልግ መሆኑን ከተገነዘበች በኋላ የባሏን ሱቅና ውስጡ ይገኙ የነበሩትን ጥቂት ቁሳቁሶች በአነስተኛ ዋጋ ሽጣ ራሷንና ልጇን ታስተዳድር ጀመር። አላዲን ይብዛም ይነስም አባቱን ይፈራ ነበር። እናቱን ግን ምንጊዜም ቢሆን ከመጤፍ ይቆጥራት ስላልነበር ከአባቱ ሞት በኋላ የሚቆጣጠረው ሌላ ብርቱ ሰው ስላላገኘ ፍጹም ልቅ ሆነ። ስለዚህም ዕድሜው 15 ዓመት ሲሞላው አንዳችም የቀለም ወይም የሙያ ችሎታ የሌለው ቦዘኔ ነበር። በዚህ ሁኔታ ላይ እንዳለ አንድ ቀን አላዲን እንደ ወትሮው ከጓደኞቹ ጋር ሲጫወት በመንገድ ያልፍ የነበረ አንድ ለሀገሩ ባይተዋር መሰል ሰው ትክ ብሎ ይመለከተው ጀመር። ይህ ሰው ከቻይና የመጣው ከ2 ቀናት በፊት ሲሆን የታወቀ መጥፎ አስማተኛ ነበር። አስማተኛው ቻይናዊ የመጣው አንድ የተለመውን ዕቅድ ለማከናወን ሲሆን ለዓላማው መሳካት ረዳት የሚሆነው ሰው እየፈለገ ነበር። መንገድ ላይ ከሚጫወቱት ልጆች መካከል አላዲንን በልዩ ትኩረት ያስተውለው የነበረውም በሁኔታው በአነጋገሩና በገጽታው ለዓላማው ግብ መምታት ተስማሚ መስሎ ስለታየው ነበር። አስማተኛው አላዲንን በሐሳቡ ገምግሞ ከመረጠው በኋላ ስለ አላዲንና ስለ ወዳጆቹ ማንነት በምስጢር ጠያይቆ ተረዳ። ከዚያም አላዲንን ለብቻው ጠርቶ አንተ ልጅ አባት ሙስጠፋ የተባለ አንድ ልብስ ሰፊ አይደለምን ሲል ጠየቀው። አላዲንም አዎ ነበር፣ ነገር ግን ከሞተ ቆይቷል ብሎ መለሰለት። አስማተኛውም ይህን ሲሰማ አላዲንን እቅፍ አድርጎ ደጋግሞ ሳመውና ፊቱ በሐዘን ጨልሞና አይኖቹ እንባ አቅርረው አይጉድ አይጉድ፣ ወይ ጉድ ወንድሜ ሞተ እንዴ? እኔ እኮ የአባት ወንድም አጎትህ ነኝ። ከሀገር የወጣሁት ከብዙ ዓመታት በፊት ነበር። በየሀገሩ እየተዘዋወርኩ ስነግድ ከቆየው በኋላ በመጨረሻ ወንድሜ ስለናፈቀኝ ተመልሼ የመጣሁት እሱን ለማየት ብዬ ነበር። አይ ከንቱ ምኞቴ፣ አይ ልፋቴ። ግን ምንም አይደለም ወንድሜ አንተን ተክቶ በማለፉ ጽናናለሁ። መልክ በአካል እሱን ቁርጥ አይደለም እንዴ አለው። ከዚያም አስማተኛው እጁን ኪስ ውስጥ ከተት አድርጎ አላዲንን ለመሆኑ ቤታችሁ የት ነው ሲል ጠየቀው። አላዲን የሰፈሩን አቅጣጫ ካሳወቀው በኋላም አንድ የወርቅ ዲናር ከኪሱ አውጥቶ ሰጠውና በለኔ ልጅ ይህንን ገንዘብ ለእናትህ ሰጥተህ
ነገ ማታ ገደማ መጥቼ እንደምጠይቃትና ራት አብረን እንደምንበላ ንገራት ብሎት ሄደ። አላዲንም አስማተኛው በሰጠው ገንዘብ እጅግ ተደስቶ እየከነፈ ወደ ቤቱ ሄደና እናቱን እማማ ለካስ አጎታለኝ እንዴ ሲል ጠየቃት። እናቱም የለህም ልጄ፣ እኔም ሆንኩ አባትህ ወንድም የለንም አለችው። እሱም እንደመገረም ብሎ ታዲያ እንዴት ነው አሁን መንገድ ስጫወት አንድ ሰውዬ አግኝቶኝ አቅፎ ስሙኝ የአባቱ ወንድም አጎት ነኝ አለኝ። ስለ አባባ ሞት ስነግረውም ተንሰቅስቆ አልቅሶ እኔንም አስለቀሰኝ ካላት በኋላ አስማተኛው የሰጠውን ገንዘብ አሳይቷት ያለውን ነገራት። እናቱም ትንሽ አሰብ አደረገችና አሁን አንድ ነገር ትዝ አለኝ። ይኸውም አንድ ጊዜ አባትህ ወንድም እንደነበረውና ያም ወንድሙ ከብዙ ዓመታት በፊት መሞቱን ነግሮኝ ነበር። ምናልባት እኔ ባይነግረኝም ሌላ ወንድም ሊኖረው ይችል ይሆናል ብላ መለሰችለት። በማግስቱ አስማተኛው አላዲንን ሌላ ስፍራ ሲጫወት አግኝቶት እንዳለፈው ቀን አቅፎ ከሳመው በኋላ 2 የወርቅ ዲናሮች ሰጠውና ይህንን ለእናትህ ሰጥተህ ራታችንን ታዘጋጅ፣ ዛሬ መሸት ሲል ገደማ ቤታችሁ መጣለሁ። ነገር ግን ቤታችሁን ለይቼ ስለማላውቀው አሁኑኑ በሩቁ ብታሳየኝ ጥሩ ነው አለው። አላዲንም ቤቱን በሩቁ ካሳየው በኋላ ቤት ገብቶ ገንዘቡን ለእናቱ ሰጥቶ አስማተኛው ምን እንዳለው ነገራት። እሷም ወዲያውኑ ገበያ ሄዳ የሚበሉ ነገሮችን ከገዛዛች በኋላ ምግብ ማብሰያ ቁሳቁሶችን ከጎረቤት ተውሳ ልዩ ልዩ ምርጥ ምግቦችን አዘጋጀች። ከዚያም አላዲንን ጠርታ መሽቶ ስለጨለመ ምናልባት አጎትህ ቤታችን ይጠፋ ይሆናል፣ እስቲ ወጣ ብለህ ጠብቀው ይዘውና ብላው ሊሄድ ሲል አስማተኛው የወይን ጠጅ የተሞላባቸውን ጠርሙሶችና ፍራፍሬዎችን ይዞ ከተፋለ። ያመጣቸውን ነገሮች ለአላዲን ከሰጠው በኋላም የአላዲንን እናት ሰላም ብሎ የባሏ ወንድም መሆኑን ነገራትና ወንድሙ በሕይወት በነበረበት ወቅት አዘውትሮ ይቀመጥበት የነበረውን ወንበር እንድታሳየው ጠየቃት። በጣቷ ጠቁማ ካሳየችው በኋላም ራሱን ወደ ወንበሩ ጎንበስ አድርጎ የሞተውን ወንድሙን መንፈስ እንደሚያናግር አይነት በልቅሶ ድምፅ አይ ወንድሜ ያንተ ነገር እንዲሆነው ቀረ፣ አንተና ፍቄ ከሩቅ አገር ድረስ ስመጣ አፈር ሆነ ተጠብቀኝ እያለ በተደጋጋሚ ወንበሩ ላይ እየተደፋ ካለቃቀሰ በኋላ የአላዲን እናት እሱ እንደሆነ አንድ ጊዜ አፈር ስለበላው በልቅሶ ብዛት ተመልሶ ሊመጣ አይችልም፣ እርመውን በሚገባ ያወጡ ስለሆነ እንግዲህ ይብቃዎት አለችው። አስማተኛውም መባል የፈለገው እንዲያ ስለነበር ሳይግደረደር ወንበር ላይ ተቀመጠና ከኋላ የአላዲንን እናት እየተመለከተ የኔ እህት እስከ ዛሬ ድረስ ከኔ ጋር ባለመገናኘታችን አትገረሚ። ከዚህ ሀገር የወጣሁት ከረጅም ዓመታት በፊት ገና ይሄ ልጅ ሳላክል ነበር። ከዚያን ጊዜ አንስቶ በንግድ ሥራ ምክንያት በፋርስ፣ በግብፅ፣ በሶሪያና አያሌ ሩቅ አገሮች ውስጥ ኖሬያለሁ። ኧረ ምን ያልደረስኩበት አገር አለ። በመጨረሻ ግን አገሬና ወንድሜን ናፍቀውኝ ተመልሼ ብመጣ የወንድሜን ሞት ተረዳሁ። ምን አይነት ዕድለ ቢስ ሰው ነኝ። ሆኖም ግን ወንድሜ እሱን መሰል ልጅ ተክቶ በማለፉ ጽናናለሁ። ምንም እንኳን ሞት የማይቀር ዕዳ ቢሆንም ዘር ተክቶ ማለፍ ሕያውነት ነው አላት። በዚህን ጊዜ የአላዲን እናት ባሏ ትዝ ብሏት እንደማልቀስ ስትል አስማተኛው ተመልክቶ ንግግራቸውን ወደ ሌላ አቅጣጫ ለመቀየር ወደ አላዲን ዞር አለና አንተ ልጅ ለመሆኑ ስምህ ማን ነው ብሎ ጠየቀው። ልጁም አላዲን እባላለሁ ሲል መለሰለት። አስማተኛውም ቀጠል አድርጎ በምን ሙያ ነው የምትተዳደረው አለው። አላዲንም ለዚህ ጥያቄ መልስ በመስጠት ፋንታ ስላፈረ ራሱን ወደ መሬት አቀርቅሮ ዝም አለ። እናቱ ግን ቅሬታ በተሞላበት አነጋገር አስማተኛውን አይ እሱስ ሳይነሳ አላዲን ሥራ የሚባል ነገር ጭራሽ አይወድም። አባቱ የልብስ ስፌት ሙያን ተምሮ በዚያ እንዲተዳደር ለማድረግ በጣም ጥረት አድርጎ ነበር። ግን ምን ያደርጋል የሚማርና የሚጣጣር ልብ ያለው አይደለም። ከጨዋታና ከዙረት በቀር አላዲንን የሚያስደስተው ሌላ ነገር የለም። አሁን እርሶ አጎቱ ስለመጡ የሚሰማዎት ከሆነ እስቲ ይምከሩት፣ የሚታረም ከሆነ ይታረም፣ ያለዚያ ግን በዚህ የዱርዬነት አያያዙ ከቀጠለ በችግሬ ላይ እሱም በተጨማሪ መሸከም ስለማልችል ከቤት ያባረረዋለሁ ብላው አለቀሰች። አስማተኛውም ይህን ሲሰማ የተቆረቆረ በመምሰል ፊቱን አጨፍግጎ አላዲንን ምን ነው ልጄ እናትህን ለምን ታሳዝናለህ? አንተ ካላሰብክላትና ካልደገፍካት ብትወድቅ የሚያነሳት ካላንተ ማን አላት? ያለፈው አልፏል። ከእንግዲህ ግን ልብ መግዛት አለብህ። ሥራ የሀብትና የክብር መሰላል ስለሆነ ሥራን መጥላት የለብህም። ልብህ የሚያዘነብለው ወደ የትኛው የሙያ መስክ እንደሆነ ንገረኝና
የማውቃቸው ባለሙያዎች ዘንድ ወስጄ ስልጠና እንድታገኝ አደርጋለሁ። ዝንባሌ ወደ ንግድ ሥራ ከሆነም ሸቀጣሸቀጦች ገዝቼልህ ትነግዳለህ። ልብ ካለ በአጭር ጊዜ ውስጥ ሀብታም መሆን ትችላለህ። ንግድ የተፈተነ የብልጽግና መሰላል ነው አለው። አላዲንም በተፈጥሮ ጥረትና ልፋት የሚጠይቅን ሥራ አጥብቆ ይጠላ ስለነበር አስማተኛው ያለውን ሲሰማ በጣም ተደስቶ እንግዲያውስ አጎቴ፣ እውነቱን ለመናገር ከማናቸውም ሥራ ደስ የሚለኝ ነጋዴ መሆን ነው። እርስዎ ረድተውኝ የሚያቋቁሙኝ ከሆነ በንግድ ሥራ ተሰማርቼ ራሴን ለመቻል በተቻለኝ መጠን እጥራለሁ አለው። አስማተኛውም አላዲን ያለውን ከሰማ በኋላ ፈገግ ብሎ የልጁን ትከሻ መታ መታ እያደረገ በጣም ጥሩ ነው። በንግድ ሥራ መተዳደር የምትሻ ከሆነ ነገ አዳዲስ ልብሶች ገዝቼልህ ትለብስና ከሀብታም ነጋዴዎች ጋር አስተዋውቃለሁ። ከዚያም በቅርቡ ሸቀጦች ገዛዝቼልህ ሱቅ እከፍትልሃለሁ አለው። የአላዲን እናት አስማተኛው እንዲያ ብሎ እስከተናገረ ድረስ ሰውየው የባሏ ወንድም መሆኑን በልቧ በመጠራጠር ላይ ነበረች። ነገር ግን ለአላዲን ሱቅ እከፍትልሃለሁ ብሎ ቃል ከገባ በኋላ ምንም ቸር ቢሆን ባዕድ እንደዚህ አይነቱን ከባድ ውለታ ለመፈጸም ፈቃደኛ እንደማይሆን ታውቅ ስለነበር ጥርጣሬዋ ተወግዶ አስማተኛውን ከልቧ አመሰገነች። ከዚያም ራት ቀርቦ አብረው ከበሉ በኋላ አስማተኛው በማግስቱ ተመልሶ እንደሚመጣ ነግሯቸው ወደ አረፈበት ሆቴል ሄደ። በማግስቱ ጠዋት አስማተኛው በገባው ቃል መሰረት ተመልሶ መጥቶ አላዲንን ወደ አንድ ውድ ልብሶች ወደሚሸጡበት ትልቅ መደብር ይዞት ሄደ። የመረጠውን አይነት ልብስና ጫማ ገዛለት። ከዚያም አላዲን አዲስ ልብሱን ለባብሶና ከእግር እስከ ራሱ ሽር ብሎ ከአስማተኛው ጋር በከተማ አውራ መንገዶች ይንሸራሸር ጀመር። በዚህን ጊዜ አስማተኛው እዚህ ከተማ ከመጣ በኋላ ወደ ተዋወቃቸው አንዳንድ ነጋዴዎች መደብሮች አላዲንን ይዞ ጎራ እያለ ይህ የወንድሜ ልጅ ነው እያለ ያስተዋውቀው ነበር። ሁለቱ ብቻቸውን ሲሆኑም አስማተኛው አላዲንን አንተም በቅርቡ ነጋዴ ስለምትሆን ወደ አስተዋወቅኩ ነጋዴዎች መደብሮች አልፎ አልፎ እየመጣ ራስን ከንግድ ሥራ ጋር ማለማመድ አለብህ ይለው ነበር። የዚያን ዕለት አላዲን ከአጎትህ ነኝ ባዩ አስማተኛ ጋር ከተማ ውስጥ ሲዘዋወርና ሲጋበዝ ዋለ። ሊመሽ ሲቃረብም አስማተኛው አላዲንን እንግዲህ ስለመሸ እቤትህ አድርሼ አረፍኩበት ሆቴል ተመልሼ እመጣለሁ ሲለው አላዲን ላለማስቸገር ብሎ ግድ የለም አይልፉ አጎቴ፣ እኔ ራሴ ቤቴ መሄድ እችላለሁ ሲል መለሰለት። አስማተኛው ግን አይሆንም፣ ብቻ ብትሄድ ጥሩ ስለለበስክ ምናልባት ገንዘብ አለው ብለው ወሮበሎች ይተናኮሉ ይሆናል ብሎት ቤት ድረስ አብረው ሄዱ። ቤት እንደገቡም የአላዲን እናት ልጇ ጥሩ ልብስ ለብሶና አምሮበት ስታየው እጅግ ተደስታ አስማተኛውን ከመረቀችው በኋላ እንግዲህ እርስዎ ከመጡ አረፍኩ ማለት ነው፣ አላዲንን እየተቆጣጠሩና እየመከሩ ሰው እንደሚያደርጉት ተስፋ አለኝ አለችው። አስማተኛውም ከአያያዝ ጉድለት ይሆናል እንጂ አላዲን ጎበዝ ልጅ ይመስለኛል። በዚህ በሁለት ቀናት እንዳየሁት ከፍተኛ የማስተዋል ችሎታና የተፈጥሮ ብልነት እንዳለው ተረድቻለሁ። ስለዚህም ወደፊት እሱ በሚያከናውነው ትልቅ ሥራ አንድ ቀን እኔና አንቺ እንደምንኮራ እርግጠኛ ነኝ። ሰሞኑን ትላንት እንዳልኩት አንድ መጠነኛ መደብር ከፍቼለት የንግድ ሥራ ማካሄድ ይጀምራል። ነገ ዓርብ በመሆኑና ነጋዴዎች ሱቆቻቸውን እየዘጉ ወደ መስጊድ ስለሚሄዱ በነገው ቀን ሸቀጦች ገዝቼ መደብሩን ልከፍትለት አልችልም። ሆኖም ነገ ጠዋት መጥቼ ይዤው ሄድና አንዳንድ ጠቃሚ ነገሮችን አሳየዋለሁ ብሏት ወደ ማረፊያ ሆቴሉ ሄደ። በማግስቱ ጠዋት አላዲን በማለዳ ተነስቶ አዲስ ልብሱን ለባብሶ የአስማተኛውን መምጣት ይጠባበቅ ጀመር። ብዙም ሳይጠብቅ አስማተኛው ሲመጣ በመስኮት ስላየው ከቤት ሮጦ ወጥቶ ተቀበለው። አስማተኛውም አላዲንን በፈገግታ ጨበጠውና ዛሬ በጣም ወደሚያስደስቱ ስፍራዎች ወስጄ ብዙ ነገሮችን አሳያለሁ ብሎት በአትክልት ስፍራዎች ላይ የተሰሩ ትላልቅ ቤቶች በሚገኙበት መንገድ አድርጎ ይዞት ሄደ። አብረው በሚሄዱበት ጊዜም አስማተኛው አላዲንን የተዋቡ ቤቶችን፣ ሐውልቶችንና የመናፈሻ ስፍራዎችን ያሳየው ታዲያስ የምታያቸው ነገሮች ቆንጆ አይደሉምን ብሎ ሲጠይቀው ሁሉ ብርቁ አላዲን በየዋህነት በጣም እንጂ እንደዚህ ደስ የሚሉ ቤቶችንና አትክልቶችን ከተፈጠርኩ አይቼ አላውቅም፣ ቅድም ካየናቸው የአሁኖቹ በጣም ደስ የሚሉ ናቸው እያለ ይመልስለት ነበር። አስማተኛው ልጁ ምንም ሳይጠራጠር በዘዴ
ራቅ ወዳለ ገጠራማ ስፍራ ቀስ በቀስ ይዞት ሄደ። ሆኖም አስማተኛው አላዲንን መውሰድ የፈለገበት ስፍራ ገና ብዙ የሚያስኬድ ስለነበር ውሃ ከአፉ የሚተፋ የአንድ አንበሳ ሐውልት ከሚገኝበት መናፈሻ ስፍራ ሲደርሱ አሁን ሁለታችንም ስለደከመን እዚህ ትንሽ አረፍ እንበል፣ ካየናቸው ነገሮች የበለጠ አስደሳችና አስደናቂ ነገሮች የሚገኙት ገና ወደፊት ስለሆነ እዚህ ትንሽ አረፍ ብለንና ተዝናንተን መንገዳችንን እንቀጥላለን አለው። ከዚያም አስማተኛው ይዞት ከነበረው የስንቅ ኮረጆ ውስጥ ብስኩትና ፍራፍሬ አውጥቶ አብረው ይመገቡ ጀመር። በሚበሉበትም ወቅት ለወደፊቱ አላዲን ከመጥፎ ጓደኞች ጋር እንዳይገጥምና ስራውን በትጋት እንዲያከናውን ይመክረው ነበር። እስኪበቃቸው ድረስ ተመግበው ለጥቂት ጊዜ ከተዝናኑ በኋላ ጉዞአቸውን ቀጠሉ። እኩል ከፍታ ኖሯቸው በአንድ ጥልቅ ሸለቆ የተለያዩ ሁለት ኮረብቶች አጠገብ ሲደርሱም አስማተኛው አላዲንን እንግዲህ ከዚህ ርቀን አንሄድም፣ እዚህ ስፍራ ከአሁን በፊት ማንም አይቶት የማያውቀውንና ወደፊትም ሊያይ የማይችለውን አንድ አስደናቂ ነገር አሳይሃለሁ። ከዚያ በፊት ግን እሳት ማንደድ ስላለብኝ የምታገኘውን ያክል ደረቅ ቅጠላቅጠልና ጭራሮ ሰብስባ አምጣ ሲል አዘዘው። ሁለቱ ይገኙበት ከነበረው ስፍራ አቅራቢያ አንድ ትልቅ ደን ይገኝ ስለነበር አላዲን ወደዚያ ሄዶ በቅፉ ሙሉ ማገዶ ይዞ መጣ። ከዚያም አስማተኛው እሳት አቀጣጥሎ በርካታ ማገዶ በመጨመር ታላቅ ነበልባል ካነደደ በኋላ እሳት ውስጥ ጥሩ መዓዛ ያለው ዕጣን ሲበትን አካባቢው የሽቶ መዓዛ ባለው ጭስ ታጠነ። ቀጥሎም አስማተኛው አላዲንን ባልገባው አንድ ቋንቋ የሆነ ድግምት ሲደግም መሬት ተናወጠችና ቆመው የነበሩበት ስፍራ አቅራቢያ ስለተሰነጠቀ አንድ ክፍተት ተፈጠረ። እዚህ ክፍተት ውስጥም መካከሉ ላይ የናስ ቀለበት የነበረው አንድ ትልቅ ጠፍጣፋ ጥርብ ድንጋይ ታየ። ምስኪኑ አላዲንም ባየው ነገር ሁሉ ተደናግጦ ብርክ ይዞት ከስፍራው እንደመሸሽ ሲል አስማተኛው አፈፍ አድርጎ በጥፊ ስላጠናገረው መሬት ላይ ወደቀ። ጥቂት ቆይቶም ከወደቀበት ተነስቶ አስማተኛውን በፍራቻ እየተመለከተ አጎቴ ምን አጥፍቼን የመቱኝ ብሎ ቢጠይቀው አስማተኛው ከእንግዲህ እኮ ስታጠፋ የምቀጣ አጎትህ ነኝ ካለው በኋላ አላዲን እንደከፋው ተረድቶ ድምፁን ለስለስ አድርጎ ንግግሩን በመቀጠል ሆኖም አይዞ አትፍራ፣ የማዝዝህን ነገር ከፈጸምክ ጫፍህን አልነካም። እኔ የምፈልገው የአንተን ጥቅም እንጂ ጉዳትህን አይደለም። ይኸው ስማ፣ ከዚህ የናስ ቀለበት ካለበት ድንጋይ በታች የተደበቀ ታላቅ ሀብት ይገኛል። የምልህን ሁሉ ሳታወላዳ ከፈጸምክ እዚያ የሚገኘው ሀብት በሙሉ ያንተ ይሆናል። ጠፍጣፋውን ድንጋይ አንስቶ ጉድጓድ ውስጥ ገብቶ ሀብቱን ማውጣት የሚችል ሰው ቢኖር አንተ ነህ። ስለዚህ የምነግርህን በጥንቃቄ አዳምጠህ እንደምትፈጽመው ተስፋ አለኝ አለው። የዋሃው አላዲንም በዚህ በአስማተኛው የድለላ ቃላት ቀደም ሲል በጥፌ የተመታውን ዘንግቶ አጎቴ የሚያዙኝን ሁሉ ፈጽማለሁ፣ ምን እንዳደርግ ነው የሚሹት ብሎ ጠየቀው። አስማተኛውም አላዲንን በፈገግታ እየተመለከተው ጥሩ ብለሃል ልጄ፣ የነሐሱን ቀለበት በእጅህ ይዘህ ድንጋዩን ወደ ላይ ብድግ ታደርገዋለህ ብሎ ንግግሩን ሳያበቃ አላዲን ይህን ትልቅ ድንጋይ በእኔ አቅም እንዴት አድርጌ ነው ማንሳት የምችለው ሲል ጠየቀው። አስማተኛውም ቅድም እንደነገርኩ ድንጋዩን ማንሳት ያለብህ አንተ ነህ። እኔ ከነካሁት ግን ጉድጓዱ በፍጹም አይከፈትልንም። እርግጥ ነው ድንጋዩ በጣም ከባድ መሆኑን አውቃለሁ። በጉልበት ኃይል የሚነሳ ቢሆን ኖሮ አንተ ቀርተህ 3 ወይም 4 ጉልበታም ሰዎች ሊያነሱት ቢሞክሩ ሊያንቀሳቅሱት እንኳን አይችሉም። ድንጋዩ መነሳት የሚችለው አስማታዊ በሆነ መንገድ ነው። ስለዚህም የአባትህን የአያትህንና የቅድመ አያትህን ስሞች ጠርተህ ሳብ ስታደርገው በቀላሉ ብድግ ይልልሃል አለው። እውነትም አስማተኛው እንዳለው አላዲን የአባቱን የአያቱንና የቅድመ አያቱን ስሞች ጠርቶ ድንጋዩ ላይ ይገኝ የነበረውን የነሐስ ቀለበት በአንድ እጁ ይዞ ጎተት ሲያደርገው በቀላሉ ብድግ ስላለለት አንስቶ የጉድጓዱ ጠርዝ ጎን አስቀመጠው። ድንጋዩ ከተነሳ በኋላም አንድ ጉድጓድ ታየ። ጉድጓዱ ወለል ላይ አንድ ትንሽ በርና ከበር ወደ ታች የሚያስወርድ ደረጃ ይገኝ ነበር። አስማተኛውም አላዲንን እዚህ ጉድጓድ ውስጥ ገብተህ ደረጃውን ከወረድክ በኋላ አንድ ትልቅ በር ታገኛለህ። ይህ በር ወደ 3 ትላልቅ አዳራሾች የሚያስገባ ዋና በር ነው። 3ቱ አዳራሾችም በየራሳቸው በር ይገናኛሉ። እያንዳንዱ አዳራሽ ውስጥ ስትገባ በወርቅና በብር የተሞሉ 4 ትልልቅ በርሜሎች ታገኛለህ። ነገር ግን አንድም ነገር ቢሆን መንካት የለብህም። ከነካህ ወዲያውኑ ትሞታለህ። ሌላው ቀርቶ ልብስህም ሆነ ሰውነትህ የአዳራሾቹን ግድግዳ ከነኩ
አደጋ ስለሚደርስብህ መጠንቀቅ አለብህ። ሶስተኛውን አዳራሽ አቋርጠህ ካለፍክ በኋላ አንድ በር ጋር ትደርሳለህ። ያንን በር ከፍተህ ስትገባም የተዋቡ ፍራፍሬዎች የበቀሉባቸው ዛፎች ያሉበት የአትክልት ስፍራ ታገኛለህ። ይህን የአትክልት ስፍራ የሚያቋርጥ አንድ መንገድ ስላለ ወደ ግራም ሆነ ወደ ቀኝ ሳትል በዚያ ላይ ሂድ። መንገዱን ተጉዘህ ስትጨርስ 50 መረጋገጫዎች ያሉት አንድ ወደ ታች የሚያስወርድ ደረጃ ታገኛለህ። ደረጃውን ከወረድክም በኋላ አንድ ግንብና ግንቡን ተጠግቶ የቆመ አንድ ቆንጆ ጠረጴዛ ላይ አንድ የበራ ፋኖስ ታገኛለህ። ይህን ፋኖስ ከተቀመጠበት አንስተህ ውስጡ የሚገኘውን ነዳጅ ዘይት ካፈሰስክ በኋላ ክሩን አውጥተህ ትጥልና ልብስ ውስጥ ሸጉጠህ እኔ ዘንድ ታመጣለህ። የፋኖሱ ዘይት ልብሴን ነክቶ ያበላሽብኛል ብለህ አትስጋ። ምክንያቱም ዘይቱ ቅባትነት ስለሌለው ከፋኖሱ እንደፈሰሰ አንዳችም ርጥበት ሳይተን ነው ወዲያውኑ ይደርቃል። ፋኖሱን ይዘህ ወደ እኔ በምትመጣበት ወቅት አትክልት ስፍራው ከሚገኙ የተዋቡ ፍራፍሬዎች ብትወስድ ምንም ጉዳት ስለማይደርስብህ ከፈለክ ያሻህን ያክል መውሰድ ትችላለህ አለው። አስማተኛው ይህን ከተናገረ በኋላ ጣቱ ላይ አድርጎት የነበረውን አንድ የወርቅ ቀለበት አውጥቶ አላዲን ጣት ላይ ሰካለትና ይህ ቀለበት ከማናቸውም ክፉ ነገርና አደጋ ሊጠብቅህ ይችላል። በል እንግዲህ በደረጃው አድርገህ ወደ ታች ውረድ። ወደ ታች እየወረድክ ስትሄድ ጉድጓዱ እየጨለመ ይሄዳል። ይህ በመሆኑ ምንም ፍርሃት አይደርብህ። ደረጃውን ወርደህ ስትጨርስ ደማቅ ብርሃን ያለበት አስደሳች ስፍራ ትደርሳለህ አለው። አላዲንም ጉድጓድ ውስጥ ገብቶ ደረጃውን ከወረደ በኋላ ወደ አዳራሾቹ የሚያስገባውን ዋናውን በር አገኘ። ከዚያም የአዳራሾቹ ግድግዳዎች ነክተውት እንዳይሞት በመፍራት በጥንቃቄ አዳራሾቹን አቋርጦ ወደ አትክልት ስፍራ የሚያስገባውን በር ከፍቶ አለፈና በአንድ ደረጃ ወደ ታች ወርዶ አስማተኛ ያለው ግንብ ጋር ደረሰ። ከዚያም አስማተኛው እንዳለው አንድ ቆንጆ ጠረጴዛ ላይ የበራ ፋኖስ አገኘ። ፋኖሱን ከጠረጴዛው ላይ አንስቶ ውስጡ የነበረውን ዘይት አፍስሶ ክሩን ከጣለ በኋላ ልብሱ ውስጥ ሸጎጠው። ወደ አስማተኛው በመመለስ ላይ ሳለም የአትክልቱን ስፍራ አቋርጦ ሲያልፍ የተንጀረገጉና የሚያንጸባርቁ ፍሬዎች የበቀሉባቸው ዛፎችን ተመለከተ። ፍሬዎቹ እጅግ የተዋቡ ከመሆናቸውም በላይ ነጫጭ፣ ቀይ፣ ደማቅ ቀይ፣ አረንጓዴ፣ ቢጫ፣ ሰማያዊና ወርቃማ ቀለማት ነበራቸው። እነዚህ ለአላዲን ፍሬ መስለው የታዩት አንጸባራቂ ነገሮች የተለያየ አይነት ቀለም ያላቸው ዋጋቸው እጅግ ውድ የሆኑ አልማዞች ነበሩ። አላዲን ግን በዚያን ጊዜ ምንነታቸውና ጠቃሚነታቸውን ያውቅ ስላልነበር ከነሱ ይልቅ እንደ ብርቱካንና ኮክ ያሉትን የሚበሉ ፍራፍሬዎች ይመርጥ ነበር። ሆኖም የማይበሉ ነገሮች መሆናቸውን ቢረዳም መልካቸው በጣም ስላስደሰተው ከዛፎቹ በየአይነቱ እየቀጠፈ ኪሶቹ ውስጥ በብዛት አጨቃቸው። ከዚያም ሦስቱን አዳራሾች በጥንቃቄ አቋረጠና የጉድጓዱ አፍ ላይ በመቁነጥነጥ ይጠብቀው ወደ ነበረ አስማተኛ አመራ። እዚያ እንደደረሰም አስማተኛውን አጎቴ ያሉኝን ሁሉ ፈጽሜ ስለመጣው እጄን ይዘው ከጉድጓዱ ጎትተው ያውጡኝ አለው። አስማተኛውም በጣም ጥሩ፣ መውጣት እንዳትቸገር በመጀመሪያ ያመጣኸውን ፋኖስ አቀብለኝና ጎትቼ ያወጣለሁ ሲል መለሰለት። አላዲን ግን ምንም እንኳን ፋኖሱን ለአስማተኛው በቅድሚያ ለመስጠት ፈቃደኛ የነበረ ቢሆንም በያዘው ፍራፍሬ መሰል አንጸባራቂ ነገር ኪሶቹ ተሞልተው ስለነበር ፋኖሱን ከጉያ አውጥቶ ለአስማተኛው ማቀበል አልቻለም። ስለዚህም አስማተኛውን በመጀመሪያ ከጉድጓዱ ያውጡኝና ሰጥቶታለሁ አለው። አስማተኛው ፋኖሱን ከአላዲን መቀበል የፈለገው አላዲን ከጉድጓዱ ውስጥ ሳይወጣ ስለነበር ካልወጣው አልሰጥም በማለቱ ቢናደድም የንዴት ስሜቱን ውጦ በተቻለው መጠን አንደበቱን አለስልሶ በመናገር ልጁን ለማግባባት ሞከረ። አላዲን ግን ፋኖሱን ከጉያ አውጥቶ ለአስማተኛው ማቀበል ስላልቻለ ካላወጡኝ ልሰጠው አልችልም እያለ ደጋግሞ በመናገሩ የአስማተኛው ትዕግስት ስላለቀ በአላዲን አሻፈረኝ ባይነት ደሙ ፈልቶ ይነድ ከነበረው ሰዓት ውስጥ ዕጣን በትኖ አንድ የሆነ ድግምት ሲደግም ጠፍጣፋው ጥርብ ድንጋይ በገዛ ራሱ ከነበረበት ስፍራ ተንቀሳቅሶ የጉድጓዱን አፍ ግጥም አድርገው ዘጋው። አላዲንም የጉድጓዱ አፍ እጅግ ከባድ በሆነው ድንጋይ መዘጋቱን ከተመለከተ በኋላ በጣም ስለፈራ ፋኖሱን ለመስጠት ፈቃደኛ መሆኑን በማሳወቅ ደጋግሞ እየጮኸ አስማተኛውን ይጣራ ጀመር። ነገር ግን አስማተኛው ጉድጓዱን በድግምት ዘግቶ ከአካባቢው ሄዶ ስለነበር ጩኸቱን አልሰማለትም ነበር። አላዲን ግን ይህንን ስላላወቀ ጨለማ ጉድጓድ ውስጥ ሆኖ ፋኖሱን አልሰጥም በማለቱ የተጸጸተ መሆኑንና ለመስጠት ፈቃደኛ መሆኑን በመግለጽ
አስማተኛው ድንጋዩን አንስቶ ከጉድጓዱ እንዲያወጣው አጥብቆ ይለምነውና ይለማመጠው ነበር። ነገር ግን በጩኸትም ሆነ በልመና ጉድጓዱ ስላልተከፈተለት ጉድጓዱ ውስጥ መታሸጉን ተረዳና እየተንሰቀሰቀ ያለቅስ ጀመር። ብዙ ሲያለቅስ ቆይቶ ከደከመው በኋላ እምባውን ጠራርጎ ብርሃን ወዳለበት ወደ አትክልቱ ስፍራ ለመሄድ ደረጃውን ወረደና ወደ አዳራሾቹ የሚያስገባውን በር ለመክፈት ሞከረ። ነገር ግን ይህ በር ቀደም ሲል የተከፈተለት በአስማተኛው ድግምት ስለነበረ በተቻለው አቅም ቢጎትትና ቢታገልም አልከፈትለት አለው። በሩ በፍጹም የማይከፈት መሆኑን ከተገነዘበ በኋላም ምናልባት ከጉድጓዱ ውጭ የሚያስወጣ አንድ ሌላ ክፍተት ይኖር ይሆናል በማለት የብርሃን ጭላንጭል ይፈልግ ጀመር። ነገር ግን ከድቅድቅ ጨለማ በቀር ምንም የብርሃን ጭላንጭል ማግኘት ስላልቻለ ከጉድጓዱ ጨለማ በቅርቡ ወደ ዘላለማዊው የሞት ጨለማ የሚሸጋገር መሰለው። በዚህ ምክንያት ሞቱን ከመጠበቅ በቀር ሌላ አማራጭ እንደሌለው ተረድቶ በፍርሃት ተውጦ ጨለማ ጉድጓድ ውስጥ አንድ ጥግ ኩርምት ብሎ ተቀመጠ። አላዲን በዚህ አስፈሪና አሰቃቂ ሁኔታ ምንም ሳይበላና ሳይጠጣ ጉድጓዱ ውስጥ 2 ቀንና ሌሊት ቆየ። በሦስተኛው ቀንም ሞት አፋፍ ላይ መሆኑን ተረድቶ 2 እጆቹን በትካዜ አጋጥሞ ወይ እናቴ ይህን ሁሉ አላየሽ እያለ ሲያለቅስ እንደ አጋጣሚ አስማተኛው ጣቱ ላይ ሰክቶለት የነበረውን ቀለበት ፈግፈግ አደረገው። በዚህን ጊዜም አንድ እጅግ አስፈሪ የሆነ ግዙፍ ጂኒ ከመሬት ውስጥ በድንገት ወጥቶ ተገለጸለትና በታላቅ ድምፅ ለአንተና ቀለበቱን ላደረገ ማናቸውም ሰው ተገዢ ነኝ፣ ምን ልታዘዝ ብሎ ጠየቀው። አላዲን በሌላ ጊዜና ስፍራ እንደዚህ አይነቱን ግዙፍና አስፈሪ ፍጡር ቢያይ ኖሮ በፍርሃት ሕሊናውን ይስት ነበር። ነገር ግን የነበረበት ጨለማ ጉድጓድና ይጠብቀው የነበረው የሞት ጽዋ ልቡን አደንድኖት ስለነበር ምንም ሳይፈራና ሳያመነታ ጅኒውን ከዚህ ጨለማ ጉድጓድ አውጣኸኝ አለው። እነዚህ ቃላት ከአፉ እንደወጡም እንዴት እንደሆነ ሊረዳው ባልቻለው ሁኔታ ከመቅጽበት ከጉድጓዱ ወጥቶ አስማተኛው እሳት አቀጣጥሎበት የነበረው ስፍራ ስለተገኘ ከመጠን በላይ ተደንቆና ባልጠበቀው መንገድ ከጨለማ ጉድጓድ በመውጣቱ ተደስቶ ወደ ቤቱ መጓዝ ጀመረ። አስማተኛው አላዲንን ያመጣው በጣም ሩቅ ስፍራ ስለነበር ወደ ቤቱ በሚመለስበት ወቅት ቤቱን በቀላሉ ማግኘት አልቻለም ነበር። የሰፈሩን አቅጣጫ እንደምንም ፈልጎ ተጉዞ በቤቱ ሲደርስ እናቱን በሩቁ አይቷት በጣም ተደሰተ። ነገር ግን ጉድጓድ ውስጥ በነበረበት ወቅት ለ3 ቀናት ምንም ቀምሶ ስላልነበር በቤት እንደገባ በረሃብና በጥማት ሕሊናውን ስቶ መሬት ወደቀ። እናቱም በመጀመሪያ የሞተ መስሏት በጣም ደነገጠች። ሆኖም አጎንብሳ የልቡን ትርታ አዳምጣ በሕይወት መኖሩን ከተረዳች በኋላ ፊቱ ላይ ቀዝቃዛ ውሃ ስትረጭበት ነፍሱን ማወቅ ቻለ። አላዲን አይኖቹን ገልጦ እናቱን ካየ በኋላ ጨካኙ አስማተኛ ያደረገውን አንድ በአንድ ዘርዝሮ ሲነግራት ቀደም ሲል በየዋህነቷ እንዳልመረቀችው ሁሉ የእርግማን ናዳ ታወርድበት ጀመር። አላዲን ግን 3 ቀናት ሙሉ እንቅልፍ ተኝቶ ስላልነበር ወዲያውኑ አልጋው ላይ ተጋድሞ እስኪነጋ ድረስ እንቅልፉን ለጠጠ። በማግስቱ ጠዋት አላዲን ከእንቅልፉ እንደነቃ የሚበላ ምግብ እንድትሰጠው እናቱን ጠየቃት። ነገር ግን በዚያን ጊዜ ቤት ውስጥ ምንም የሚበላ ምግብ ስላልነበር እናቱ ውይ ልጄ አፈር ልሁንልህ፣ ለጊዜው ቤት ውስጥ የሚበላ ፍርፋሪ እንኳን ስለሌለ ምንም ልሰጥህ አልችልም። ሆኖም ትላንትና የፈተልኩት ጥቂት ጥጥ ስላለ አሁኑኑ ገበያ ወስጄው ሸጠውና ዳቦ ገዝቼልህ እመጣለሁ አለችው። አላዲንም አትጨነቂ ማማ፣ የፈተልሽውን ጥጥ ሌላ ቀን ትሸጨዋለሽ። ዛሬ ግን ትላንት ከጉድጓዱ ያመጣሁት አንድ ፋኖስ ስላለ ገበያ ወስጄ ሸጬው ለቁርስ ለምሳና ለራት የሚሆንን ገንዘብ ለማግኘት እችላለሁ ሲል መለሰላት። እናቱም ፋኖሱን አላዲን ካስቀመጠበት ስፍራ አንስታ ተመለከተችውና ይህ ፋኖስ በጣም ቆሽሿል እንጂ በጥሩ ዋጋ ሊሸጥ ይችል ነበር፣ እስቲ ትንሽ ላጸዳዳው ብላ በረጠበ ጨርቅ ፈግፈግ ስታደርገው አንድ እጅግ አስፈሪ የሆነ ግዙፍ ጂኒ ከየት እንደመጣ ሳይታወቅ አጠገቧ ከቸቻለና እንደ ነጎድጓድ በጎላ ታላቅ ድምፅ ፋኖሱን ለያዘ ማናቸውም ሰው ታዛዥ ነኝ፣ ምን ልታዘዝ ብሎ ጠየቃት። የአላዲን እናትም ጂኒውን እንዳየች ደንግጣ ሕሊናዋን አንስታ መሬት ወድቃ ስለነበር
ምን እንዳላት አልሰማችውም ነበር። አላዲን ግን ጉድጓድ ውስጥ በነበረበት ወቅት የተገለጸውን አይነት ጅኒ አይቶ ስለነበር ምንም ፍርሃት አልተሰማውም። ስለዚህም እናቱ መሬት ስትወድቅ ፋኖሱን ከእጇ መንጭቆ ያዘና ጅኒውን ስለ ራበኝ አሁኑኑ ጥሩ አይነት ምግብ አቅርብ ብሎ በድፍረት አዘዘው። እነዚህ ቃላት ገና ከአላዲን አንደበት እንደወጡ ጅኒው ከመቅጽበት ተሰውሮ በአንድ ትልቅ ከንጹህ ብር በተሰራ ዝርግ ሳህን ላይ የተለያየ አይነት ምግብ ያለባቸውንና በሐር ጨርቅ የተሸፈኑ 12 የብር ሳህኖችን ይዞ ከተፍ አለ። በተጨማሪም ማቅረቢያው ዝርግ ሳህን ላይ ከነጭ ስንዴ የተጋገሩ 16 ሙልሙል ዳቦዎች፣ 2 ፋሽኮ ምርጥ የወይን ጠጅና 2 የብር ዋንጫዎች ይገኙበት ነበር። ጅኒው ያመጣውን ምግብና መጠጥ በቀይ ከፋይ የተሸፈነ ቆንጆ ጠረጴዛ ላይ ካስቀመጠ በኋላ ተሰወረ። አላዲን የቀረበውን ምግብና መጠጥ አይቶ ተደስቶ እናቱ ፊት ላይ ቀዝቃዛ ውሃ ሲያርከፈክፍ ራሷን አውቃ አይኖቿን ገለጠች። አላዲንም ይህን እንዳየ እናቱን አይዞሽ እማማ፣ አንቺን የሚያበረታና የኔን ረሃብ የሚያረካ ምግብና መጠጥ ስለቀረበልን ተነሺና እንብላ አላት። እሷም ጠረጴዛው ላይ የሚያስጎመጅ ምግብ ያለባቸውን አብረቅራቂ ሳህኖች በማየቷ ከመጠን በላይ ተደንቃ ይህን ሁሉ ምግብና መጠጥ በውድ ሳህኖች ላይ አድርጎ ያመጣልን ማን ነው? ሱልጣኑ ስለ ድህነታችን ሰምቶ አዝኖልን ላከልን እንዴ ብላ ጠየቀችው። አላዲንም እማማ አሁን የቀረበልንን እንብላና እንጠጣ፣ በልተን ከረካን በኋላ ምግቡ ከየት እንደመጣ ነግርሻለሁ ብሏት እናትና ልጅ ጎን ለጎን ተቀምጠው በልተው ቀርቶ በዓይኖቻቸው አይተውት የማያውቁትን ግሩም ምግብ መብላት ጀመሩ። ይህ ሁሉ ሲሆን የአላዲን እናት ትልቁን ዝርግ የብር ሳህንና ትናንሾቹን ሳህኖች እያየች በልቧ ታደንቃቸው ነበር። በልተውና ጠጥተው ካበቁም በኋላ እናትየው የተረፈውን ምግብ አነሳስታ ዕቃዎቹን ካጸዳዳች በኋላ አላዲን አጠገብ ተቀመጠችና ሕሊናዬን ስቼ መሬት ወድቄ በነበረበት ወቅት ያ አስቀያሚ ግዙፍ ጂኒ ምን እንዳለ ለመስማት ስለቸኮልኩ ንገረኝ አለችው። አላዲንም እናቱ በመገረም እያዳመጠችው የነገረውን ሁሉ በዝርዝር ካወጋላት በኋላ የኔ ልጅ ከጅኒዎች ጋር መነጋገርም ሆነ መቀራረብ በጣም መጥፎ እኮ ነው። እንደዚያ ማድረግም በሃይማኖታችን የተከለከለ መሆኑን ታውቃለህ። ለመሆኑ ያ ዘግናኝ ጅኒ ቀደም ሲል ጉድጓድ ውስጥ አግኝቶ ያናገረን አንተን ትቶ እኔን ለምንድን ነው ያናገረኝ ብላ ጠየቀችው። አላዲንም ምንም እንኳ በመልክና በሰውነት ግዙፍነት ቢመሳሰሉም ዛሬ የተገለጸው ጅኒ በፊት ለኔ የተገለጸው ጅኒ አይደለም። የዛሬው ጅኒ የሚታዘዘው ፋኖሱን ለያዘ ሰው ሲሆን የበፊቱ የሚታዘዘው ቀለበቱን ላደረገ ሰው ነው። ስለዚህም የዛሬው ጅኒ አንቺን ያናገረሽ ፋኖሱን ይዘሽ ስለፈገፈግሽው ነው። ነገር ግን ገና ሲያናገርሽ ደንግጠሽ ሕሊናሽን ስተሽ ስለወደቅሽ ምን እንዳለሽ የሰማሽ አይመስለኝም አላት። እሷም ለካስ ጅኒው እኔን ያናገረኝ ፋኖሱን ስለያዝኩ ነበር። ሁለተኛ ያንን መጥፎ ፋኖስ ሊዝ ቀርቶ በዓይኖቼም ላየው አልፈልግም። ፋኖሱ አንተም ላይ አደጋ ሊያደርስብህ ስለሚችል ወደዚያ ብትሸጠው ጥሩ ነው። እባክህን ለወደፊቱ ከዚያ ርኩስ ጅኒ ጋር ግንኙነት አታድርግ አለችው። አላዲንም ስሚኝ እናቴ፣ ፋኖሱ ጥቅም የሌለው ጎጂ ነገር ቢሆን ኖሮ ያ መጥፎ አስማተኛ የግሉ ሊያደርገው ከአፍሪካ ድረስ ባልመጣም ነበር። ፋኖሱ እኔንም ሆነ አንቺንም የሚጠቅመን ነገር ስለሆነ መሸጥ ወይም መጣል የለበትም። ይልቁንስ ጎረቤቶቻችን በፋኖሱ አስማታዊ ኃይል የምንጠቀም መሆናችን አውቀው ተመቅኝተውን ጉዳት እንዳያደርሱብን ተጠንቅቀን በድብቅ ብንጠቀምበት ጥሩ ነው። ነገር ግን አስፈሪውን ጅኒ አይተሽ ስለደነገጥሽና ፋኖሱም ዘውትር ስለ ጅኒ ስለሚያስታውስሽ ለወደፊቱ እንዳታየው ደብቀዋለሁ። ቀለበቱም ቢሆን ከጣቴ እንዲለይ አልፈልግም። ጉድጓድ ውስጥ በነበርኩበት ወቅት ጣቴ ላይ ባይኖር ኖሮ ከጉድጓዱ ወጥቼ አሁን ከአንቺ ጋር ለመገናኘት ባልበቃውም ነበር አላት። እናቱም ያለውን ሰምታ ሐሳቧን ስላልቀየረች አንተ ቀለበቱንም ሆነ ፋኖሱን የፈለግከውን ማድረግ ትችላለህ፣ በበኩሌ ግን ከጅኒዎች ጋር መነጋገር ቀርቶ ስለነሱ እኔ ፊት ዳግመኛ እንድታወራ አልፈልግም አለችው። በማግስቱ አላዲንና እናቱ ጅኒ ያመጣላቸውን ምግብ በልተው ስለጨረሱ ማታ የሚበሉት ራት አልነበራቸውም። ስለዚህም አላዲን ጅኒው ምግብ አምጥቶበት የነበረውን አንዱን ሳህን ለመሸጥ ልብስ ውስጥ ሸጉጦ ወደ ገበያ ሄደ። እዚያም የቤት ቁሳቁሶችን የሚሸጥ አንድ ተዘዋዋሪ ነጋዴ አግኝቶ ሳህኑን አሳየውና ግዛኝ አለው። ነጋዴውም ሳህኑን ከአላዲን ተቀብሎ አገላብጦ አይቶት
ከንጹህ ብር የተሰራ መሆኑን ተረዳና በስንት እንደሚሸጥለት ጠየቀው። አላዲንም ከዚያ በፊት ዕቃ ሽጦም ሆነ ለውጦ ያውቅ ስላልነበር ነጋዴው መግዛት የሚፈልግበትን ዋጋ ቢነግረው በገመተው ዋጋ ለመሸጥ ዝግጁ መሆኑን ነገረው። ነጋዴውም ከአላዲን መልስ ስለ ንግድ ምንም የሚያውቀው ነገር እንደሌለና የዋህ ብጤ እንደሆነ ተረድቶ 1 የወርቅ ዲናር ሲሰጠው በደስታ ተቀበለው። ነገር ግን ነጋዴው ለሳህኑ የከፈለው የሳህኑን ትክክለኛ ዋጋ 1/60ኛውን ብቻ ነበር። አላዲን ግን ይህን አያውቅም ነበር። እንዲያውም ሳህኑን ለመሸጥ ካሰበው ዋጋ በላይ ነጋዴው ስለሰጠው ምናልባት ሐሳቡን ቀይሮ ገንዘቡን መልስልኝ ይለኝ ይሆናል ብሎ ስለፈራ በፈጣን እርምጃ ሰውየው ከነበረበት ስፍራ አፈተለከ። ነጋዴውም በበኩሉ አላዲን ባገኘው ገንዘብ መደሰቱን ከሁኔታው ተመልክቶ የሳህኑን ዋጋ ከፍተኛነት ፈጽሞ የማያውቅ መሆኑን ስላረጋገጠ ምን ነው ጥቂት ገንዘብ በሰጠሁት ኖሮ ብሎ ተቆጨና ተከታትሎ ደርሶበት የገዛበትን ዋጋ አፍርሶ በዝቅተኛ ዋጋ ሊገዛው ሞክሮ ነበር። ነገር ግን አላዲን በጥድፊያ ከአካባቢው ጠፍቶ ስለነበር ሊያገኘው አልቻለም። አላዲን የወርቁን ዲናር መንዝሮ ምግብ ከገዛ በኋላ የተረፈውን ገንዘብ ቤቱ ሲደርስ ለእናቱ ሰጣት። እናቱም የቆጠበች ጥቂት ቀናት ገንዘቡን ተጠቅማ ስላለቀ አላዲን በየጊዜው ነጋዴውን እየፈለገ የቀሩትን የብር ሳህኖች መጀመሪያ በገዛው ዋጋ ይሸጥለት ነበር። ነጋዴውም አላዲን ብዙ የብር ሳህኖች እንዳለው ከተረዳ በኋላ ዋጋ ብቀንስበት ከሌላ ነጋዴ ጋር ተገናኝቶ አሳልፎ ይሸጥብኛል ብሎ ስለሰጋ ሳይከራከር በመጀመሪያ ዋጋ ይገዛው ነበር። አላዲን በየጊዜው ትናንሾቹን የብር ሳህኖች ለነጋዴው ሽጦ ከጨረሰ በኋላ ትልቁን ዝርግ ሳህን መሸጥ ፈለገ። ነገር ግን ሳህኑ ክብደት ስለነበረው ነጋዴው ዘንድ ወስዶ መሸጥ ስላልቻለ ነጋዴውን ቤት ድረስ አምጥቶ ሳህኑን አሳየውና 10 የወርቅ ዲናሮች ተቀብሎ ሸጠለት። አላዲንና እናቱ በዚህ ገንዘብ እየተጠቀሙ ከሰነበቱ በኋላ ማለቁ አይቀርም ነበርና አለቀ። ስለዚህም አላዲን እንደገና በፋኖሱ መጠቀም ተገደደና ፋኖሱን ከደበቀበት አውጥቶ ሲፈገፍገው ጅኒው እንደ ቀድሞ ከተፍ ብሎ ምን ልታዘዝ ሲል ጠየቀው። አላዲንም ጅኒውን ምንም ሳይፈራ ስለ ራበኝ ምግብ አቅርብልኝ ብሎ አዘዘው። ጅኒው ከመቅጽበት ተሰውሮ እንደ በፊቱ የተለያየ አይነት ምግብ በብር ሳህኖች አቀረበ። አላዲንና እናቱ የቀረበላቸውን በልተውና ጠጥተው ከጨረሱ በኋላ አላዲን አንዱን የብር ሳህን ይዞ ደንበኛውን ነጋዴ ለመፈለግ ወደ ከተማ ሄደ። በዚያን ጊዜ እንደ አጋጣሚ በአንድ ወርቅ ሰሪ ሱቅ በራፍ ሲያልፍ ወርቅ ሰሪው አይቶት ጠራውና ከዚህ በፊት ለአንድ ተዘዋዋሪ ነጋዴ የብር ሳህኖች ስትሸጥ አይቼ ነበር። ሰውየው የወጣለት አጭበርባሪ መሆኑን የምታውቅ አልመሰለኝም። የብር ሳህኖችን ለሱ ከምትሸጥ ይልቅ እኔ ብትሸጥልኝ ትክክለኛ ዋጋቸውን ከፍልሃለሁ አለው። አላዲንም ይህን ሲሰማ ያመጣውን የብር ሳህን ከሸጎጠበት አውጥቶ ለወርቅ ሰሪው አሳየው። ወርቅ ሰሪውም ሳህኑን አገላብጦ አይቶ ከንጹህ ብር የተሰራ መሆኑን ካረጋገጠ በኋላ የዚህ አይነቱን ሳህን ቀደም ሲል ለተዘዋዋሪው ነጋዴ በስንት ይሸጥለት እንደነበር ጠየቀው። አላዲን ሳህኖቹን በአንዳንድ ዲናር ለነጋዴ ይሸጥለት እንደነበር ሲነግረውም ወርቅ ሰሪው በጣም ተገርሞ ለመሆኑ ምን አይነት እልም ያለ ጭልፊት አወናባጅ ነው? ጥቅምስ ቢሉት እንዲህ በግፍ ነው እንዴ? ያለፈው ስላለፈ አሁን መቆጨቱ ዋጋ የለውም እንጂ ነጋዴው በነፍስ ተጫውቶብሃል ብሎት ሳህኑን ከመዘነ በኋላ የጊዜው የብር ዋጋ በመሐለቅ ምን ያክል እንደሆነ አሳውቆት 60 የወርቅ ዲናር ከፈለው። አላዲንም በወርቅ ሰሪው ትክክለኛነትና እውነተኛነት ተደንቆ ከልብ ካመሰገነው በኋላ ተለያዩና የቀሩትን ሳህኖችና ዝርግ ሳህኑን በየጊዜው እያመጣ ሸጠለት። ምንም እንኳን አላዲንና እናቱ በፋኖሱ በመጠቀም ጅኒው የፈለጉትን ያክል ሀብት ሊሰጣቸው ቢችልም ጎረቤቶቻቸው ከየት አመጡ ብለው እንዳይመቀኟቸው በመፍራት የሚኖሩት መጠነኛ አኗኗር ነበር። በዚህ ወቅት አላዲን ልዩ ልዩ ዕቃዎች ወደሚሸጥባቸው መደብሮች አንዳንዴ እየሄደ ከነጋዴዎች ጋር በመተዋወቅና በመወያየት ጊዜውን ያሳልፍ ነበር። አልማዝ ከሚሸጡና ከሚገዙ ነጋዴዎችም ጋር ተቀራርበው ስለነበር ከፋኖሱ ጋር ከጉድጓድ ውስጥ አምጥቷቸው የነበሩትን አንጸባራቂ ፍራፍሬ መሰል ነገሮች እጅግ ከፍተኛ ዋጋ ያላቸው የከበሩ ድንጋዮች መሆናቸውን ተረድቶ ነበር። ነገር ግን ብልህ ስለነበር ስለዚህ ጉዳይ ሌላው ቀርቶ ለእናቱም ቢሆን አልገለጸላትም ነበር።
አንድ ቀን አላዲን በከተማ አውራ መንገዶች ሲዘዋወር የሱልጣኑ ሴት ልጅ ልዕልት ቡዲር ፍል ውሃ ገላዋን ለመታጠብ በመንገድ ስለምታልፍ ነጋዴዎች ሱቆቻቸውን ዘግተው ወደ የቤታቸው እንደሄዱና ማንም ሰው በምታልፍበት አካባቢ እንዳይገኝ የሚል ትዕዛዝ ለሕዝቡ ሲለፈፍ ሰማ። አላዲንም ቀደም ሲል ስለ ልዕልቲቱ ታላቅ ውበት ሰምቶ ስለነበር በአጋጣሚው ተጠቅሞ ልዕልቲቱን ለማየት ጉጉት አደረበትና መታጠቢያው ቤት አጠገብ የሚገኝ አንድ አሳቻ ስፍራ ተደብቆ የልዕልቲቱን መምጣት ይጠባበቅ ጀመር። ብዙም ሳይቆይ ልዕልቲቱ በአያሌ ደንገጥሮቿ ታጅባ መጣች። እንደ አጋጣሚም በዚያን ጊዜ አላዲን የነበረበት ስፍራ አቅራቢያ ስትደርስ ፊቷን የሸፈነችበትን አይነ ርግብ ስላነሳች አላዲን መልኳን አይቶ በውበቷ እጅግ ተደነቀ። እውነትም ልዕልቲቱም በዚያን ዘመን በውበት የሚወዳደራት ሴት አልነበረም ማለት ይቻላል። ጸጉሯ ትከሻዎቿ ላይ ዘንፈል ብሎ ወድቆ እንደ ጥቁር ሐር ያብረቀርቅ ነበር። ትላልቅ አይኖቿ የተለየ ሕይወት ያላቸው ይመስል ልዩ ግርማ ሞገስ ነበራቸው። አፏ አነስ ያለ ሆኖ ከንፈሮቿ እንደ ብስል እንጆሪ የቀሉና የሚያስጎመጁ ነበሩ። ቀጠን ያለው ሰውነቷ ይህ ቀረሽ የማይባል የተመጣጠነ ቅርጽ ነበረው። አላዲን በአስማት የደነዘዘ ያክል ልዕልቲቱን ፈዞ ሲመለከትና ውበቷን ሲያዳንቅ ከቆየ በኋላ ከመጠን በላይ ወደዳት። ልዕልቲቱ መታጠቢያው ቤት ከገባች በኋላ አላዲን ከተደበቀበት ወጥቶ ወደ ቤቱ ሄደ። ቤት እንደገባም ከመቼውም ይልቅ አዝኖና ተክዞ እናቱ ስላየችው ምን ሆኖ እንደሆነ ጠየቀችው። እሱም ወዲያውኑ መልስ በመስጠት ፋንታ ከራሱ ልቦና ጋር እየተወያየ ለጥቂት ጊዜ ዝም አለና እማማ ዛሬ የሱልጣኑ ልጅ ልዕልት ቡዴርን እንደ አጋጣሚ አይቻት ከባድ ፍቅር ይዞኛል። ስለዚህም ሱልጣኑ እሷን እንዲድርልኝ ለመጠየቅ ወስኛለሁ አላት። እናቱም ያለውን ስትሰማ ወፈፍ ያደረገው ስለመሰላት ምን ነው ልጄ ምን ነካ? አብደህ ካልሆነ በስተቀር እንደዚህ አይነቱን ንግግር ከአንደበታ አይወጣም ነበር ብላ መለሰችለት። አላዲንም በእናቱ አባባል ፍንክች ሳይል የምወድሽ እናቴ፣ ልዕልቲቱን ማግባት የተመኘሁት ስላበድኩ አይደለም። አእምሮዬ በትክክል ማሰብ ይችላል። ቅድም ስትጠይቅኝ ዝም ያልኩሽ ምኞቴን የገለጽኩልሽ እንደሆነ ምናልባት ትቃወሚኝ ይሆናል ብዬ ስላሰብኩ ነበር። ያም ሆነ ይህ ልዕልቲቱን ለማግባት ስለወሰንኩ ብትቃወሚኝም ዓላማዬን አላጥፍም። ሀብትን በሚመለከት ከሆነ ከሱልጣኑ ያላነሰ ሀብት ስላለኝ ልዕልቲቱን ለማግባት የሚያስፈልገውን ጥሎሽ ማንም ሰው ከሚጥለው በላይ መጣል እችላለሁ። አልነገርኩሽም እንጂ እነዚያ ጉድጓድ ውስጥ ያመጣኋቸው አንጸባራቂ ፍራፍሬ መሰል ነገሮች ዋጋቸው እጅግ ከፍተኛ የሆኑ አልማዞች መሆናቸውን ተረድቻለሁ። በሀገራችን ውስጥ የሚገኙት አልማዞች ሁሉ በአንድ ላይ ቢሰበሰቡ እንኳን ዋጋቸው እኔ ያለኝን አልማዝ አያክልም። በዚህ ምክንያት አልማዞቼን ለሱልጣኑ ወስጄ ብሰጠው ልጁም በደስታ እንደሚድርልኝ አልጠራጠርም። እስኪ ያንን ትልቁን ዝርግ ሸክላ ሳህንሽን አምጪና አልማዞቹን በመልክ በመልካቸው ደርደሽ ያቸውና አንቺው ራስሽ ፍረጄ አላት። እናቱም አንድ ሰፊ ዝርግ ሳህን አምጥታ ሰጠችውና አልማዞቹን አስቀምጦበት ከነበረው ትልቅ ከረጢት አውጥቶ በመልክ በመልካቸው ሳህኑ ላይ ደረደራቸው። አልማዞቹ ልዩ ልዩ ቀለም ስለነበራቸው ሳህኑ ላይ ተደርድረው ብርሃን ላያቸው ላይ ሲያርፍ በጣም በሚያስደስት የቀስተ ደመና ብር ያንጸባርቁ ነበር። ነጸብራቃቸውም እጅግ ከፍተኛ ስለነበር አላዲንና እናቱ አይኖች ላይ አርፎ ስላጠበረበራቸው አልማዞቹን ለጥቂት ጊዜ እንኳን ትክ ብለው መመልከት አልቻሉም። ምንም እንኳን የአላዲን እናት ስለ አልማዞች ከፍተኛ ዋጋ ማውጣት የምታውቀው ነገር ያልነበረ ቢሆንም በአንጸባራቂነታቸውና በውበታቸው ከመጠን በላይ ተደነቀች። ነገር ግን ሱልጣኑና ቤተሰቡ መለኮታዊ ተፈጥሮ ያላቸው ይመስላት ስለነበር አላዲን የሱልጣኑን ልጅ ለማግባት መከጀሉን በልቧ አልደገፈችውም ነበር። ሆኖም ናላው በፍቅር የዞረው ልጇ ሐሳቡን የምትደግፍና የምትረዳው መስላ ካልታየች በቀር የጭፍን ድርጊት ፈጽሞ ሕይወቱን አደጋ ላይ ይጥል ይሆናል ብላ ስለሰጋች ለጊዜው ስለ ጋብቻው ጉዳይ በአንደበቷ የምትደግፈው መስላ መታየት ተገደደች። ስለዚህም ምን እንደምትለው ለመስማት በጣም ጓጉቶ ለነበረው ልጇ በማግስቱ ጠዋት ራሷ ሱልጣኑ ቤተ መንግሥት ሄዳ ፍላጎቱን ለሱልጣኑ የምታሳውቅ መሆኗን ነገረችው። በማግስቱ ጠዋትም ምንም እንቅልፍ በዓይኑ ዞር ሳይል በሐሳብ ባህር ውስጥ ሲዋዥቅ ያደረው አላዲን በማለዳ ከመኝታው ተነስቶ እናቱን ከቀሰቀሳት በኋላ ሱልጣኑ ችሎት ሳይቀመጥ በፊት ወደ ቤተ መንግሥት አዳራሽ ሄዳ ስፍራ እንድትይዝ ጎተጎታት። እናቱ ግን ባለፈው ምሽት ሱልጣኑን ሄጄ ጠይቀዋለሁ ያለችው ጠዋት ሐሳቡን ይቀይር ይሆናል በሚል ግምት ተመርታ ነበር።
በማግስቱ የያዘው ፍቅር ግሎና አይሎ ስለነበር አንዴ ገብታለት የነበረውን ቃል አጥፋ እምቢ ልትለው አልቻለችም። ስለዚህም አልማዞቹ የተከማቹበትን ትልቅ ዝርግ ሳህን በንጹህ ጨርቅ ሸፍና ይዛ ወደ ቤተ መንግሥት መንገድ ሄደች። እዚያ ስትደርስም ችሎት ተሰይመው ስለነበር አቤቱታ ለማቅረብ የመጡ ሰዎች አዳራሹን ሞልተውት ስላገኘች በአሮጊት አቅሟ በተቻላት መጠን እየተጋፋች ሱልጣኑ አቅራቢያ መድረስ ቻለች። ነገር ግን ሱልጣኑ ችሎት ተቀምጦ ውሎ ችሎቱ እስኪበተን ድረስ ስፍራዋን ይዛ መቆም አትችልም። መናገር ስለፈራች አንዲት ቃል እንኳን ሳትተነፍስ ወደ ቤቷ ተመልሳ ሄደች። አላዲንም የእናቱን መምጣት በጉጉት ይጠባበቅ ስለነበር ገና ቤት ገባ እንዳለች ከሱልጣኑ ምን መልስ ይዛ እንደመጣች ሲጠይቃት ሱልጣኑን ስለፈራች ስለ ጋብቻው ጉዳይ ምንም እንዳልጠየቀችው ስትነግረው በጣም ተበሳጨ። እናቱም ሁኔታውን አይታ በብስጭት አንድ ነገር ይሆንብኛል ብላ ሰግታ ግድ የለም አይዞህ አታስብ፣ ነገ ጠዋት ሄጄ የመጣው ቢመጣ ጠይቄው መልሱን ይዤልህ እመጣለሁ ስትለው ደስ አለው። የፈረደባት እናት በማግስቱ ጠዋት ለልጇ በገባችው ቃል መሰረት ሳህኑን ይዛ ሱልጣኑ ቤተ መንግሥት ሄዳ ነበር። ነገር ግን መጠየቅ የፈለገችው ነገር ከአንደበቷ ሊወጣላት ስላልቻለ ምንም ሳትናገር ወደ ቤቷ ተመልሳ መጣች። ልጄ ተበሳጭቶ አደጋ ላይ ይወድቅብኝ ይሆናል ብላ የተጨነቀችው እናት በተከታታይ ለ6 ቀናት ሱልጣኑ ቤተ መንግሥት ብትመላለስም ደፍራ ተናግራ ሱልጣኑን መጠየቅ ስላልቻለች የአላዲንን ፍላጎት ለሱልጣኑ ማሳወቅ አልቻለችም። በ6ኛው ቀን ግን ከችሎት በኋላ ሱልጣኑ ጠቅላይ ባለሟሉን ጠርቶ አንዲት ሴት በጨርቅ የተሸፈነ አንድ ነገር ይዛ በተከታታይ ለጥቂት ቀናት እዚህ ስትቆም ተመልክቻታለሁ። ዘውትር የምትመጣው ማለዳ ሲሆን ተመልሳ የምትሄደው ደግሞ ችሎቱ ተበትኖ ሰው ሁሉ ወደ የቤቱ ከሄደ በኋላ ነው። የገረመኝ ነገር ግን አንድም ቀን ቢሆን አቤቱታ አቅርባም ሆነ ችሮታ ጠይቃኝ አታውቅም። እስቲ ምናልባት ነገ የመጣች እንደሆነ አስታውሰ እኔ ዘንድ አቅርባት አለው። በማግስቱ ጠዋት የአላዲን እናት እንዳለፉት ቀናት በጨርቅ የተሸፈነውን ሳህኗን ይዛ ሱልጣኑ አቅራቢያ ስትቆም ባለሟሉ አይቷት ሱልጣኑ ዘንድ አቀረባት። ሱልጣኑ ሰሞኑን ችሎት ተሰይሞ እስኪበተን ድረስ እዚህ የቆምሽ ምንም ሳትናገሪ ወደ ቤትሽ መሄድሽን ተመልክቻለሁ። ጉዳይሽ ምን ነበር ሲል ጠየቃት። እሷም ሱልጣኑ እግር ስር ተንበርክካ የምጠይቀውት ነገር ድፍረት ሊመስልብኝ ስለሚችል የምለውትን ሰምተው እንዳይቆጡኝ በቅድሚያ ይቅርታ ለምኖታለሁ አለችው። ሱልጣኑም አይዞሽ አትፍሪ፣ ልብሽ ውስጥ ያለውን ማናቸውንም ነገር ብትገልጭልኝ እንደማልቆጣ ወይም እርምጃ እንደማልወስድብሽ በቅድሚያ ቃል ገባልሻለሁ ሲላት አላዲን ያለውን ሁሉ ነገረችው። የአላዲን እናት በምትናገርበት ወቅት ሱልጣኑ አንዳችም የመገረም ወይም የመቆጣት ገጽታ ሳያሳይ በጥሞና ያዳምጣት ነበር። ተናግራ ስትጨርስም ለጠየቀችው ምላሽ በመስጠት ፋንታ በጨርቅ ሸፍና ያዘችው ነገር ምን እንደሆነ ሲጠይቃት ሳህኑን የሸፈነችበትን ጨርቅ አንስታ ያመጣቻቸውን እጹብ ድንቅ ውብ አልማዞች አሳየችው። ሱልጣኑ በአድናቆት ፈዞ ለጥቂት ጊዜ አንዲትም ቃል ሳይተነፍስ አይኖቹን አልማዞቹ ላይ ተክሎ ካያቸው በኋላ ሳህኑን ከአላዲን እናት ተቀብሎ በጣቶቹ አልማዞቹን እየዳሰሰና አንዳንዶቹን እያነሳ ለባለሟሉ አሳየና ለመሆኑ እንደዚህ አይነት የተዋቡ ትላልቅ አልማዞችን አይተህ ታውቃለህ ሲል ጠየቀው። ባለሟሉም በአልማዞቹ ውበትና ትልቅነት ተደንቆ ዝም ሲልም ሱልጣኑ ታዲያስ እነዚህን አልማዞች ሁሉ ጥሎሽ ለሚጥልልኝ ሰው ልጄን ብድርለት ምን ይመስልሃል አለው። ባለሟሉም እርግጥ ነው አልማዞቹ ትላልቅና ውብ መሆናቸው አይካድም፣ ሆኖም የ3 ወራት ጊዜ ቢሰጡኝ የኔ ልጅ ከዚህ የተሻለ ጥሎሽ መጣል ስለሚችል 3 ወራት እንዲታገሱኝ ለምኖታለሁ ሲል መለሰለት። ሱልጣኑ ባለሟሉ የወደውና ያከብረው ስለነበር የተሻለውን ጥሎሽ እንዲያቀርብ የ3 ወራት ጊዜ መሰጠቱን ካስታወቀው በኋላ ወደ አላዲን እናት መለስ ብሎ ያመጣሻቸውን አልማዞች ቤትሽ ይዘሽ ሄደሽ 3 ወራት እንዲታገስ ልጅሽን ንገሪው አላት። እሷም ካመሰገነችው በኋላ ቤቷ ሄዳ ሱልጣኑ ያለውን ለአላዲን ስትነግረው ከመጠን በላይ ተደሰተ። ከ2 ወራት በኋላ የአላዲን እናት ለአንድ ጉዳይ ከተማ ሄዳ ሳለ የከተማ አውራ መንገዶችና ቤቶች በሰንደቅ ዓላማዎችና በባህል ጌጣጌጦች አሸብርቀው ስላየች ዝግጅቱ በምን ምክንያት እንደሆነ አንድ ተላላፊ መንገደኛ ጠየቀች። ሰውየውም በመገረም ከእግር እስከ ራሷ አያትና ዛሬ የጠቅላይ ባለሟሉ ልጅ ልዕልት ቡዴርን እንደሚያገባ አልሰማውም ነው እንደምትዩ? ለመሆኑ ከየት ሩቅ አገር ነው የመጣሽው አላት።
የአላዲን እናትም ይህን እንደሰማች እየገሰገሰች ወደ ቤቷ ሄዳ ለልጇ ስትነግረው በድንጋጤ ክው አለ። ሆኖም ጋብቻው ገና ያልተፈጸመ በመሆኑ ወዲያው ደስ ብሎት ፋኖሱን አንስቶ ሲፈገፍገው ጅኒው ከተፍ ብሎ ምን ልታዘዝ ሲል ጠየቀው። አላዲንም ጅኒውን የምልህን ስማኝ፣ እስካሁን ድረስ በሚገባ እንዳገለገልከኝና እንደረዳኸኝ አውቃለሁ። አሁን የማዝህን እንደምትፈጽምም እርግጠኛ ነኝ። የሱልጣኑ ሴት ልጅ ልዕልት ቡዴርን እኔ እንደማገባት አባቷ ቃል ከገባልኝ በኋላ አሁን ሐሳቡን ቀይሮ ለባለሟሉ ልጅ ሊድራት መሆኑን ሰማው። ይህ በፍጹም መሆን የለበትም። ስለዚህ ጋብቻው ከመፈጸሙ በፊት ሙሽሮቹን እኔ ዘንድ አምጣቸው ብሎ አዘዘው። ጅኒውም አጎንብሶ እጅ ከነሳው በኋላ ታዛዥ ነኝ ጌታዬ ብሎ ከአጠገቡ ተሰወረ። ይህ ሁሉ ሲሆን ሱልጣኑ ቤተ መንግሥት ውስጥ የጋብቻው ሥነ ሥርዓት በመካሄድ ላይ ነበር። ታላቅ ግብዣ ተደርጎ መሳፍንቱና መኳንንቱ ሲበሉና ሲጠጡ ከቆዩ በኋላ ሙሽሮቹ ጫጉላ ቤት ገቡ። ጅኒውም የሚጠባበቀው ይህ እስኪሆን ስለነበር ሙሽሮቹ ብቻቸውን ሲሆኑ ተሸክሟቸው በቅጽበት በሮ አላዲን ዘንድ አመጣቸው። አላዲንም ጅኒውን ካመሰገነ በኋላ እስከ ነገ ጠዋት ድረስ ሙሽራውን ሌላ ስፍራ ወሰደው ብሎ ስላዘዘው ሙሽራውን ሌላ ቦታ ይዞት ሄደ። አላዲንም በሆነው ነገር ሁሉ ተደናግጣ የነበረችውን ልዕልት በለሰለሰ አንደበት አናግሮ ካረጋጋት በኋላ አባቷ እሷን እንደሚድርለት ቃል ገብቶለት ክዶት ለሌላ ሰው ስለሰጣት እንደበደለው ነገራት። እሷም ስለ ጉዳዩ ምንም የምታውቀው ነገር እንደሌለ ከገለጸችለት በኋላ የዚያን ዕለት ቤቷ አደረች። በማግስቱ ጠዋት ጅኒው ሙሽራውን አስቀምጦበት ከነበረበት ስፍራ አላዲን ቤት ካመጣው በኋላ በአላዲን ትዕዛዝ ሙሽራውንና ሙሽራይቱም ቀድሞ ከነበሩበት ጫጉላ ክፍል ወሰዳቸው። ይህን ሁሉ ያውቁ ያልነበሩት እናትና አባት ጠዋት ልጃቸውን ለማየት ጫጉላ ቤት ሲመጡ ተከዛ ስላገኟት ምን እንደሆነች ጠየቋት። ልዕልቲቱም ሌሊቱን ስለተፈጸመው እያለቀሰች ነገረቻቸው። ሱልጣኑ በሰማ ሁሉ ተደንቆ ሙሽራው ልጅቷ ስለተናገረችው ምን የሚያውቀው ነገር እንዳለ ሲጠይቀው ልዕልቲቱ ያለችው ሁሉ ሐሰት መሆኑን አሳወቀው። ስለዚህም ሱልጣኑ ልጁ ተፈጽሟል ብላ የተናገረችው ነገር ሁሉ ሌሊት በሕልሙ ያየችውን በእውን የተፈጸመ ስለመሰላት መሆን አለበት ብሎ አስቦ ባለፈው ቀን ቤተ መንግሥት ውስጥ ሲካሄድ የነበረው ግብዣና ፈንጠዝያ ቀጠለ። ያን ዕለት ማታም ጅኒው እንደገና በአላዲን ትዕዛዝ ሙሽሮቹን አላዲን ቤት አምጥቶ በማግስቱ ጠዋት ቤተ መንግሥቱ መለሳቸው። ሱልጣኑ ልጁን ለማየት በማግስቱ ሲመጣም እጅግ አዝናና ተክዛ አንድ የማታውቀው ሰው ቤት ይዟቸው ሄዶ እዚያ ማደሯን ነገረችው። ሱልጣኑም በሰማው ተገርሞ ሙሽራውን የምትለው እውነቷን ነው እንዴ ብሎ ጠየቀው። ሙሽራውም ባለፉት 2 ቀናት በተፈጸመው ፍራቻ አድሮበት ስለነበር እውነቱን ከመናገር በቀር የሚያዋጣው አለመኖሩን ተገንዝቦ የልዕልቲቱን አባባል ትክክለኛነት ለማረጋገጥ ተገደደ። በዚህ ምክንያት ጋብቻው ለጊዜው እንዲሰረዝ ተደረገ። ሱልጣኑና ባለሟሉ ስለ አላዲንና እናቱ ዘንግተው ስለነበር በጅኒ አማካኝነት ሙሽሮቹን 2 ቀናት ከጫጉላ ቤታቸው መኖሪያ ቤቱ ድረስ አስመጥቶ የመለሳቸው ቀደም ሲል እናቱ ጋብቻ ጠይቃለት የነበረው ሰው ነው ብለው አልጠረጠሩም ነበር። ከ3 ወራት በኋላ የአላዲን እናት ሱልጣኑ ቤተ መንግሥት ሄዳ እሱ ሊያያት የሚችልበት ቦታ ራቅ ብላ ቆመች። ሱልጣኑ አይቷት ስላወቃት ወዲያውኑ ፊቱ እንድትቀርብ አዝዞ ቀረበችና በገባላት ቃል መሰረት ስለ ጋብቻው ጉዳይ ለመጠየቅ የመጣች መሆኗን ገለጸችለት። ሱልጣኑም ልጁን ለአላዲን መዳር ስላልፈለገ ተስፋ እንድትቆርጥ በማለት እርግጥ ነው ከ3 ወራት በኋላ ተመልሰሽ መጥተሽ ጠይቂኝ ማለቴ ትዝ ይለኛል። ነገር ግን ልጅሽ ካቀረበው የበለጠ ጥሎሽ ሌላ ሰው ለመጣል ፈቃደኛ ሆኖ ስለተገኘ በቀድሞው ድርድር መሰረት ልዕልቲቱን ለልጅሽ አልድራትም። ሆኖም አንድ ጊዜ ቃል የገባው ስለሆነ አሁንም ቢሆን ልጅሽ የሚጠየቀውን ካሟላ ሊያገባት ይችላል። እንዲያመጣ የምፈልገው ከንጹህ ወርቅ በተሰሩ 40 ዝርግ ሳህኖች ላይ በፊት አምጥተሽ የነበረውን አይነት አልማዝ ሲሆን ይህን ማከናወን ከቻለ ያለ አንዳች ማንገራገር ልጄን እድርለታለሁ አላት። የአላዲን እናትም ቤቷ ሄዳ ሱልጣኑ ያለውን ለልጇ ነገረችው። አላዲንም ወዲያውኑ ፋኖሱን ፈግፍጎ ጅኒው ሲገለጽለት ሱልጣኑ የጠየቀውን እንዲያቀርብ አዘዘው። ጅኒውም ወዲያውኑ በአልማዝ የተሞሉ ትላልቅ ዝርግ የወርቅ ሳህኖች በ40 አገልጋዮች አሸክሞ ከተፋለ። በ3ኛው ቀን የአላዲን እናት አልማዞቹን አሸክማ ሱልጣኑ ዘንድ ቀረበች። ሱልጣኑም ጠይቆ የነበረውን ታላቅ ሀብት
ማንም ሰው ቢሆን ማቅረብ አይችልም ብሎ ገምተው ስለነበር የአላዲንን እናት ሲያያት ከመጠን በላይ ተደነቀ። አልማዞቹን አይቶ ከተደሰተም በኋላ ማድረግ የሚችለው ምንም ነገር ስላልነበር ልዕልቲቱም ለአላዲን ለመዳር ፈቃደኛ መሆኑን በይፋ አሳወቀ። አላዲን ይህን እንደሰማ ፋኖሱን ፈግፍጎ ጅኒውን ጠራና ጥሩ ጥሩ ልብሶችና በከረጢት የተሞሉ የወርቅ ዲናሮችን እንዲሁም አጅበውት ሱልጣኑ ዘንድ የሚያደርሱት ሙሉ ትጥቅ ያላቸው ፈረሰኞች እንዲያመጣ አዞት ጅኒው የተጠየቀውን ወዲያውኑ አቀረበ። ከዚያም አላዲን ፈረስ ላይ ተቀምጦና ያሸበረቀ ልብስ በለበሱ ፈረሰኞች ታጅቦ ሱልጣኑ ቤተ መንግሥት ሄዶ እጅ ከነሳ በኋላ በጣም ትልቅ ድግስ ተደግሶ ልዕልቲቱን አገባት። መኖሪያ ቤት ያስፈልገው ስለነበረም ጅኒውን አዞ የቀድሞው ደሳሳ ጎጆ ቆመበት የነበረው ስፍራ ላይ አንድ ትልቅ የተዋበ ቤተ መንግሥት እንዲኖር ጅኒው ስላደረገ አላዲንና ሚስቱ እዚያ ውስጥ በተድላና በምቾት ይኖሩ ጀመር። አላዲን ለረጅም ዓመታት ከሚስቱ ጋር በፍቅርና በደስታ ከኖረ በኋላ አፍሪካ ሄዶ የነበረው አስማተኛ አላዲን ጉድጓድ ውስጥ አለመሞቱንና የሱልጣኑን ልጅ አግብቶ በብልጽግና በክብር እንደሚኖር በጥንቁላው ተረድቶ መጣ። በዚያን ጊዜ እንደ አጋጣሚ አላዲን ለአደን ወደ አንድ ራቅ ያለ ዱር ሄዶ ስለነበር አስማተኛው ፋኖሱ አላዲን ቤት እንደሚገኝና እሱም ለአደን መሄዱን በጥንቁላ አውቆ ስለነበር አጋጣሚውን ተጠቅሞ ሳይመለስ በፊት በተቻለው ፍጥነት በዘዴ ፋኖሱን እጁ ለማስገባት ወሰነ። ይህን ለማከናወንም 12 አዳዲስ ፋኖሶች ገዝቶ ትልቅ ቅርጫት ውስጥ ጨመራቸውና የነጋዴ ልብስ ለብሶ አላዲን ቤት አቅራቢያ ከሄደ በኋላ ድምፁን ከፍ አድርጎ አሮጌ ፋኖስ በአዲስ ፋኖስ የሚቀይር እያለ ይጮህ ጀመር። በዚህ ጊዜም የአላዲን ሚስት መስኮት ዳር ቆማ ስለነበር ያለውን ሰምታ አገልጋዩን ጠራችና አንድ ሰውዬ አሮጌ ፋኖስ በአዲስ ፋኖስ የሚቀይር እያለ ይጮሃል። ምን አይነት ሞኝ ሰው ቢሆን ነው? ግምጃ ቤታችን ውስጥ አንድ አሮጌ ፋኖስ ስላየው ወስደሽ በአዲስ ፋኖስ ቀይሪው አለቻት። አገልጋዩም በታዘዘችው መሰረት አላዲን ከጉድጓድ ውስጥ አምጥቶት የነበረውን ፋኖስ ለአስማተኛው ሰጥታ በምትኩ ከአዳዲሶቹ ፋኖሶች መካከል አንዱን መርጣ ተቀበለች። የአላዲን ሚስትም ስለ ታምረኛው ፋኖስ ምንም የምታውቀው ነገር ስላልነበር አሮጌና የማይረባ ብላ የቆጠረችውን ፋኖስ በአዲስ ፋኖስ መቀየር በመቻሏ ለቤቷና ለትዳሯ ከፍተኛ ጥቅም ያስገኘች መስሏት ተደሰተች። ፋኖሷ አስማተኛው እጅ እንደገባም ወዲያውኑ ስለፈገፈገው ጅኒው ተገልጾ ምን ልታዘዝ ብሎ ጠየቀው። አስማተኛውም በፋኖሷ አስማታዊ ኃይል የተሰራውን ይህን ቤተ መንግሥትና ውስጡ የሚገኙትን ዕቃዎችና ሰዎች በሙሉ አፍሪካ ድረስ ብሎ አዘዘው። ጅኒውም ሳያመነታ የታዘዘውን ወዲያውኑ ፈጸመ። በማግስቱ ጠዋት ሱልጣኑ ልጁን ለመጠየቅ የአላዲን ቤት ሲመጣ የአማቹን ቤት ከነበረበት ስፍራ ስላጣው ከመጠን በላይ ተገርሞና ደንግጦ አላዲን ከጥቂት ቀናት በኋላ ከአደን ተመልሶ ሲመጣ ቤትህ የት ደረሰ? ልጄንስ ምን አደረካት? ብሎ በቁጣ ጠየቀው። አላዲንም ቀደም ሲል ቤቱ የነበረበት ስፍራ ሄዶ የቤቱንና የሚስቱን አስማታዊ በሆነ ረገድ መሰወር ተረድቶ ስለነበር ለጊዜው ቤቴና ውስጡ ይገኙ የነበሩት ሰዎችና ዕቃዎች እንዴት ሊሰወሩ እንደቻሉ አልገባኝም። የት እንደደረሱ ፈልጌ ለማግኘት 40 ቀናት እንዲሰጡኝ ለምኖታለሁ። እስከዚያን ጊዜ ድረስ ልጆን ፈልጌ እንደማመጣት ተስፋለኝ። ይህን ማከናወን ካልቻልኩ ግን የፈለጉትን ያድርጉኝ፣ ቅር አይለኝም ሲል መለሰለት። ሱልጣኑ ደግ ነው፣ እሺ የጠየቀውን 40 ቀናት ሰጥቼሃለሁ። ነገር ግን በእነዚህ ቀናት ውስጥ ልጄን አግኝቼ ካላመጣልኝ በአሰቃቂ ሞት እንደምትቀጣ እርግጠኛ ሁን አለው። ምስኪኑ አላዲን አፍሮና ተበሳጭቶ ከሱልጣኑ ቤተ መንግሥት ከወጣ በኋላ ወፈፍ ስላደረገው በየመንገዱ የሚያገኘውን ሰው ሁሉ ባካችሁን ሚስቴንና ቤቴን አይታችሁ ከሆነ ንገሩኝ እያለ ይጠይቅ ጀመር። የሚይዘውና የሚጨብጠው ተስኖት በጭንቀት በየቤቱና በየመንደሩ እየተዘዋወረ ቢያጠያይቅም ምንም ፍንጭ ማግኘት አልቻለም። ለጥቂት ቀናት ሲያስስና ሲማስን ከሰነበተ በኋላም በመጨረሻ ተስፋ ስለቆረጠ የሱልጣኑን ፊት እንደገና ከማይና በአሰቃቂ አኳኋን ከምገደል ይልቅ የራሴን ሕይወት በገዛ እጄ ባጠፋ ይሻለኛል ብሎ አስቦ ወደ አንድ ትልቅ ወንዝ ወረደ። እዚያ ከደረሰ በኋላ ወንዙ ውስጥ ዘሎ ገብቶ ለመሞት ሲሮጥ ድንገት አደናቅፎት ስለወደቀ እንደ አጋጣሚ ጣቱ ላይ አድርጎት የነበረው አስማተኛ የሰጠው ቀለበት
በአንድ ነገር ተፈገፈገ። በዚህን ጊዜም ጉድጓድ ውስጥ በነበረበት ወቅት ተገልጾለት የነበረው ጅኒ ከተፍ ብሎ ምን ልታዘዝ ብሎ ጠየቀው። አላዲንም የፋኖሱን እንጂ የቀለበቱን ጅኒ አስማታዊ ኃይል ዘንግቶ ስለነበር ካልጠበቀው አቅጣጫ እርዳታ በማግኘቱ ተደስቶ ጅኒውን ቤቴና ሚስቴ የተወሰዱበት ስፍራ አሁኑኑ አድርሰኝ ሲል አዘዘው። እነዚህ ቃላት ገና ከአንደበቱ እንደወጡም እንዴት እንደሆነ ሊረዳው ባልቻለው ረገድ ከመቅጽበት የተወሰደው ቤቷ አጠገብ ሚስቱ ተከዛ የቆመችበት መስኮት በታች ተገኘ። ሚስቱም ስታየው ከመጠን በላይ ተደስታ መጣህልኝ የኔ አላዲን፣ አንተን በመናፈቅና አስማተኛውን በመፍራት ልሞት ምንም ያክል አልቀረኝም ነበር አለችው። እሱም ሚስቱን ሲያት ተደስቶ ሮጦ ቤቱ ገባና ተሳሳሙ። ከዚያም አላዲን ሚስቱን ግምጃ ቤታችን ይገኝ የነበረው አሮጌ ፋኖስ በአሁኑ ጊዜ የት እንደሚገኝ ልትነግሪኝ ትችያለሽ ብሎ ሲጠይቃት እሱንማ ጥቅሙን አውቅ ስላልነበር በአዲስ ፋኖስ ቀየርኩት። በኋላ ግን አስማተኛው እዚህ ድረስ ሊያመጣን የቻለው በፋኖሱ አስማታዊ ኃይል ተጠቅሞ መሆኑን ሲነግረኝ በጣም በሸኩ ብላ መለሰችለት። አሁን ያለነው አፍሪካ ውስጥ ስለሆነ ይህን ተንኮል የፈጸመው የአፍሪካው አስማተኛ መሆን አለበት። ፋኖሱን የት እንዳስቀመጠው ታውቂያለሽ ብሎ ጠይቃት። ሚስቱም ፋኖሱን ልብሱ ውስጥ ሸጉጦ ስለሚውልና ሌሊት ሲተኛም ስለማይለየው ካልሞተ በቀር ፋኖሱን እንደገና ከሱ መውሰድ የሚቻል አይመስለኝም ብላ በተስፋ መቁረጥ አነጋገር መለሰችለት። ባሏም ቆይ ግድ የለም ያ ከይሴ አስማተኛ እንደሰራልን ዘዴ ተጠቅመን እንሰራለታለን። በቤት ከመጣ በኋላ እኔ ተመልሼ ስለምመጣ በሩን የተዘጋ አስመስለሽ ገርበብ አድርገሽ ተይው አላት። ያላትን እንደምትፈጽም ካሳወቀችው በኋላ ውጪ ወጥቶ ቤቷ አቅራቢያ ከሚገኝ አንድ ጉራንጉር ስፍራ ተደብቆ የአስማተኛውን መምጣት ይጠባበቅ ጀመር። አስማተኛው ከሄደበት ተመልሶ ሲመጣ የአላዲን ሚስት በፈገግታ ተቀበለችው። ከዚያ በፊት አስማተኛው አጠገቧ እንኳን ሲቀርብ ፊቷን እያኮሳተረች ሲያናግራትም አንዲትም ቃል ትመልስለት ስላልነበር ሁኔታዋ እንዲያ ተለውጦ በማየቱ ባሏን ረስታ እሱን መውደድ የጀመረች ስለመሰለው ተደሰተ። እንዲያውም ይግረምህ ብላ የወይን ጠጅ አብሯት እንዲጠጣ ስትጠይቀው በደስታ ፈነደቀ። እሷ ግን ያቀደችውን አቅዳ ነበር። አስማተኛ የሚጠጣበት ዋንጫ ውስጥ መርዝ ጨምራ የወይን ጠጅ ሞልታ አምጥታ በፈገግታ ሰጠችውና አጠገቡ ተቀምጣ ታጫውተው ጀመር። ለራሷም የወይን ጠጅ ቀድታ በዋንጫ ይዛ ስለነበር ቀመስ ስታደርገው አስማተኛው እሷን ለማስደሰት ዋንጫውን አንስቶ ለጤናችን ብሎ የተመረዘውን የወይን ጠጅ ግጥም አድርጎ ሲጠጣው ወዲያውኑ ከተቀመጠበት ሶፋ መሬት ላይ ተፈንግሎ ወደቀ። የአላዲን ሚስትም ይህን እንዳየች አላዲን ቤት እንዲገባ በመስኮት ምልክት ሰጥታው ከገባ በኋላ መሬት ላይ ተዘርሮ ከነበረው አስማተኛ ልብስ ውስጥ ፋኖሱን አውጥቶ ፈገፈገው። በዚህን ጊዜም ጅኒው እንደ ወትሮ ከተፍ ብሎ ምን ልታዘዝ ብሎ ሲጠይቀው እኔንና እዚህ ቤት ውስጥ የሚገኘውን ማናቸውንም ነገር ቻይና አድርስ አለው። ጅኒውም ከመቅጽበት ትዕዛዙን ስለፈጸመ የአላዲን ቤት ቀድሞ ነበረበት ስፍራ ተመለሰ። የሌሊቲቱ አባት ሱልጣኑ ዘውትር በማለዳ እየተነሳ የአላዲን ቤት የነበረበት ስፍራ በመሄድ ልጁን እያስታወሰና እየናፈቀ ያዝን ስለነበር ቤቱ ቻይና በተመለሰበት ማግስት የነበረበት ስፍራ ቆሞ ሲያየው እጅግ ተደሰተ። በፍጥነት አላዲን ቤት ከገባ በኋላም ልጁንና አማቹን ተራ በተራ እያቀፈ ሳማቸውና አላዲንን በልጄ መጥፋት ተናድጄ ክፉ ስለተናገርኩ ይቅርታ አድርግልኝ ብሎ ለመነው። አላዲንም በሱልጣኑ ትህትና ልቡ ተነክቶ አንድ ልጆን ድረውልኝ ስትጠፋ መቆጣቱ ተገቢ ስለሆነ በፍጹም አልተቀየምኩትም ብሎት የአፍሪካ አስማተኛ ሚስቱን ቤቱንና ንብረቱን እንዴት ወስዶበት ማስመለስ እንደቻለ በዝርዝር አወጋለት። ምንም እንኳን የአፍሪካው አስማተኛ በመርዝ ቢገደልም በጥንቆላ ጥበብ ከሱ ይበልጥ የተካነ በጨካኝነቱ በተንኮለኛነቱ እጅግ የሚፈራ አንድ ወንድም ነበረው። ሁለት ወንድማማቾች ይኖሩ የነበሩት ተራርቀው ቢሆንም አስማታዊ በሆነ ረገድ በየዓመቱ በመንፈስ ይገናኙ ነበር። በዚህም ምክንያት በመንፈስ በሚገናኙበት ወቅት ወንድሙ በመርዝ መገደሉንና የገደለውም ሰው የሱልጣኑን ሴት ልጅ አግብቶ በመንደላቀቅ የሚኖር አላዲን የተባለው ሰው መሆኑን በጥንቆላ አውቆ ስለነበር ወንድሙን ለመበቀል በተቻለው ፍጥነት ወደ ቻይና ሄደ። እዚያ እንደደረሰም አላዲን የሚኖርበት ከተማ ውስጥ
አንዲት ፋጡማ የተባለች ተወዳጅና ታዋቂ ሰዎችን ከማናቸውም በሽታ በቅድስና የምትፈውስ ሴት መኖሯን ሰምቶ የሕክምና እርዳታ የሚያስፈልገው ሰው በመምሰል ቤቷ ገብቶ አንቆ ገደላት። ከዚያም የዚችን መነኩሲት ልብስ ለብሶና መልኩን በዘዴ ቀያይሮ ፊቱን በዓይነ ርግብ ከሸፋፈነ በኋላ አላዲን ቤት ሄዶ ራሱን ፋጡማ ነኝ ብሎ አስተዋወቀ። የአላዲንም ሚስት ስለ ፋጡማ ቅድስና ሰምታ ስለነበር ተንኮለኛው አስማተኛ ፋጡማ መስሏት በደስታ ተቀበለችውና ለጥቂት ቀናት የሚያርፍበት አንድ ክፍል ሰጠችው። አንድ ቀን የአላዲን ሚስት ፋጡማ ነኝ ባየው አስማተኛ ጋር ስታወራ ለመሆኑ እማማ እንደኛ አይነት ቆንጆ ቤት አይተው ያውቃሉ ብላ ጠየቀችው። ተንኮለኛው አስማተኛም ትንሽ አሰብ አደረገና ቤታችሁ በእርግጥ ቆንጆ መሆኑ አይካድም፣ ነገር ግን እውነቱን ለመናገር አንድ ነገር ይጎድለዋል ሲል መለሰላት። የአላዲንም ሚስት በዚህ መልስ ተገርማ የሚጎድለው ነገር ምንድን ነው ብላ ጠየቀችው። አስማተኛውም የሚጎድለውማ ሮክ የተባለ የአሞራ እንቁላል ጉልላት ነው፣ ያ ቢኖረው ኖሮ የእናንተ ቤት ተወዳዳሪ የሌለው ቆንጆ ቤት ይሆን ነበር አላት። የዚያን ዕለት አላዲን ቤቱ ሲመጣ ሚስቱ ያለ ወትሯ ተክዛ ስላገኛት ምን እንደሆነች ጠየቃት። እሷም የኛ ቤት ተወዳዳሪ የሌለው ቆንጆ ቤት ይመስለኝ ነበር፣ ነገር ግን አሁን በቅርቡ እንደተረዳሁት የሮክ አሞራ እንቁላል ጉልላት ስለሌለው እስከዚህም ተደናቂ አይደለም። ቤታችን ከማንም ቤት የበለጠ ቆንጆ እንዲሆን ስለምፈልግ የሮክ አሞራ እንቁላል ከየትም ፈልጋ አምጣ አለችው። አላዲንም ሚስቱን ለማስደሰት ብሎ ፋኖሱን ፈግፍጎ ጅኒው ሲገለጥና ምን ልታዘዝ ሲለው ቤታችን ጣሪያ ላይ የሮክ አሞራ እንቁላል እንዲኖር አድርግ ብሎ አዘዘው። ጅኒው ግን ቀድሞ ያደርግ እንደነበረው የታዘዘውን ወዲያውኑ በመፈጸም ፋንታ በጣም ተቆጥቶ እስከ ዛሬ ድረስ እኔና ጓደኞቼ የምትፈልገውን ነገር ሁሉ እያቀረብን ታዘንህ ነበር። ስለዚህም ካንተን ጠብቅ የነበረው ምስጋና እንጂ ስድብ አልነበረም። አንተ ግን ውለታ ቢስ በመሆን ብለህ የጌታችን እንቁላል የቤት ጉልላት እንዲሆን ተመኘ። በዚህ ምክንያት አንተም ሚስትህም ቤትህም ወድማችሁ አመድ መሆን ይገባችሁ ነበር። ነገር ግን ጥየቃ የመነጨው ካንተ ከራስህ ሳይሆን ከሌላ ሰው ተንኮል መሆኑን ስለምናውቅ አደጋ እናደርስብህም። አልተረዳህም እንጂ ቀደም ሲል የገደልከው የአፍሪካው አስማተኛ ወንድም በአሁኑ ጊዜ ፋጡማ ነኝ ብሎ ቤትህ ውስጥ ይገኛል። ዓላማውም አንተን ገድሎ የሞተውን ወንድሙን ለመበቀል ነው። ስለዚህ ብትጠነቀቅ ይሻላል አለውና ተሰወረ። አላዲንም ይህን እንደሰማ አስማተኛውን ማጥቃት የሚችልበትን ዘዴ ሲያሰላስል ከቆየ በኋላ ታምሜያለሁ ብሎ ተኛ። ሚስቱም ፋጡማ ሰዎችን ከማናቸውም አይነት በሽታ የምትፈውስ መሆኗን ሰምታ ስለነበር አስማተኛውን አላዲን የተኛበት ክፍል ድረስ ይዛው መጥታ እናታችን ፋጡማ ከጥቂት ቀናት በፊት እኛ ቤት መምጣታቸውን በዝንጋታ ምክንያት አልነገርኩም ነበር። እሳቸው ከህመምህ በቀላሉ ሊፈውሱ ስለሚችሉ አምጥቻቸዋለሁ አለችው። አላዲንም ወደ አስማተኛው እየተመለከተ በደካማ የበሽተኛ ድምፅ እናታችን ፋጡማ ቤታችን በመምጣቶ ደስ ብሎኛል፣ ስለ ፈዋሽነቶ ዝና ብዙ ጊዜ ሰማሁ በመሆኑ በቀላሉ እንደሚያድኑኝ እርግጠኛ ነኝ አለው። አስማተኛውም የሚጠባበቀው የዚህ አይነቱን ጥሩ አጋጣሚ ስለነበር ትንሽ ጩቤ እጁ ውስጥ ደብቆ አላዲንን ወግቶ ለመግደል ወደ አልጋው ጠጋ አለ። አላዲን ግን አስማተኛው ጩቤ መያዙን አይቶ ሊገድሎ ያቀደ መሆኑን ተረድቶ ስለነበር ከመቅጽበት ከተኛበት ተነስቶ የአስማተኛውን እጅ ጠምዝዞ ጩቤውን ከነጠቀው በኋላ በገዛ ጩቤው ደረቱ ላይ ሰክቶበት ገደለው። የአላዲንም ሚስት ይህን ስትመለከት ከመጠን በላይ ደንግጣ ምን ነው አላዲን፣ እናታችን ፋጡማ ለምን ገደልካቸው ብላ ጠየቀችው። አላዲንም ሚስቱ በአስማተኛው መገደል የደነገጠችው በመታለሏ ምክንያት መሆኑን ተረድቶ ከአስማተኛው ፊት ዓይነ ርግቡን አንስቶ ካሳያት በኋላ የገደልኩት እናታችንን ፋጡማን አይደለም፣ ይህ እሳቸውን ተመስሎ የመጣው ሰው ቀደም ሲል የገደልነው የአፍሪካዊው አስማተኛ ወንድም ነው። እዚህ የመጣውም እኔና አንቺን ለማጥፋት ስለነበር መገደል ሲያንሰው ነው ብሎ ስለ አስማተኛው ተንኮል በዝርዝር አስረዳት። ከዚህ በኋላም አላዲንና ሚስቱን የሚቃወማቸው ሌላ ተጻራሪ አስማተኛ ስላልነበር በሰላም መኖር ቻሉ። ከጊዜ በኋላም የልጅቷ አባት ሱልጣኑ ስለሞተ አላዲን በምትኩ ሱልጣን ሆኖ ከሚወዳት ሚስቱ ጋር ለረጅም ዓመታት በተድላና በደስታ ኖረ።
ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ